ከሰማይ በታች ለዘላለም ተቀብሮ የሚቀር ሚስጥር የለም። አዎ፣ በአፈር የተሸፈኑ በዘመናት አቧራ የደበዘዙና በስልጣን ጥላ ስር ሆን ተብለው የተደበቁ እውነቶች አሉ። ሁልጊዜም አንድ ቀን ወደ ብርሃን መውጣታቸው አይቀሬ ነው። ፍርሃት የነገሰባቸው እነዚያ ሰዓታት የብዙዎችን ዕጣ ፈንታ የቀየሩ አስደንጋጭ ውሳኔዎችና እስከ ዛሬ ድረስ በሹክሹክታ የሚወሩት የታሪክ ሚስጥራት አንድ ቀን አደባባይ ላይ ይገለጣሉ። ግንቦት 13 ቀን 1983 ዓ.ም ለ17 ዓመታት ሀገሪቱን እንደ ብረት ቀጥቅጠው እንደ ሰም አቅልጠው የመሩት የቀድሞ ሻለቃ የኋላው ሌተና ኮሎኔል መንግስቱ ኃይለማርያም የስልጣን መንበራቸውንና ሀገራቸውን ጥለው ተሰደዱ። ግንቦት 13 ቀን 1983 ዓ.ም በኬንያ በኩል አድርገው የክፉ ቀን ወዳጃቸው ከሆነው ሮበርት ሙጋቤ ሀገር ዚምባብዌ ጋምሂል ከሚገኘው ቪላቸው ከገቡ በኋላ ኢትዮጵያን ባስተዳደሩበት ጊዜያት የተፈጠሩ አያሌ የእርስ በራስ ግጭቶች፣ ፖለቲካዊ ግድያዎች፣ ስልሳዎቹ የቀዳማዊ ኃይለ ሥላሴ ባለስልጣናት ግድያ፣ የብርጋዴር ጀነራል ተፈሪ በንቲና የአጥናፉ አባተ ሞት፣ የቀይ ሽብርና የነጭ ሽብር ጭንቀት፣ አስከፊው የኤርትራ ውዝግብ፣ የጉምቱ የጦር መሪ ታሪኩ አይኔ መረሸንና የአፋበት ሽንፈት እንዲሁም የ1981 መፈንቅለ መንግስትና ከሀገር የወጡበት አኳኋን እንዲሁም ሌሎች አያሌ ጉዳዮች እስካሁን ድረስ አከራካሪ ሆነው ቆይተዋል። ታዲያ ሐረር ያፈራቻት መልከ መልካሟ ዕቋ ጋዜጠኛና ደራሲ ገነት አየለ አንበሴ ይህንን አከራካሪ የታሪክ ጥያቄ ከራሱ ከባለ ታሪኮ ጠይቃ መልሱን ለማግኘት ቀድሞዋ ሮዴዥያ የአሁኗ ዚምባብዌ መዲና ሐራሪ ድረስ በመሄድ ለሌተና ኮሎኔል መንግስቱ ኃይለማርያም ጥያቄዎችን አቅርባ መልስ ሰጥቷታል። በእርግጥ ኮሎኔል መንግስቱ ለተጠየቁት ጥያቄ የሰጡት ምላሽ አንዳንዶች እውነት ሲሉ፣ አንዳንዶች ደግሞ ዋሽቷል፣ ሐሰት ነው ይላሉ። ለመሆኑ ይህ ጋዜጠኛ ገነት ለመንግስቱ ኃይለማርያም ያቀረበችው ታሪካዊ ጥያቄዎች ምንድናቸው? ብዙዎችን ያስቆጣው ኮሎኔል መንግስቱ ዋሽቷል እንዲሉ ያሰኛቸው መልስ የትኛው ነው? በዛሬው ፕሮግራሜ ጋዜጠኛና ደራሲ ገነት አየለ አንበሴ የሌተና ኮሎኔል መንግስቱ ኃይለማርያም ትዝታዎች ብላ ባሳተመችው መጽሐፍ ላይ የጠየቀቻቸውን አስገራሚ ጥያቄና የሰጧት መልስ ስናይ እውነት ወይስ ሐሰት የሚለውን ፍርድ ለእናንተ የታሪክ ወዳጆች እንተዋለን። እውነት ወይስ ሐሰት? ሌተና ኮሎኔል መንግስቱ ኃይለማርያም የካቲት 1966 ተቀጣጥሎ በመላው የኢትዮጵያ በመዛመት በፈነዳው አብዮት ውስጥ ከፍተኛ ሚና ተጫውተዋል። ህዝባዊ አመጽ ሲፈነዳ በመጀመሪያ ኮሎኔል መንግስቱን የሚያውቃቸው ቁጥሩ ውስን የሆነ የጦር ክፍል ነበር ማለት ይቻላል። ቀስ በቀስ ሞተሩ እየጋለ ሄዶ በሚሊዮን የሚቆጠሩ ኢትዮጵያውያንን ህይወትም በክፉም ይሁን በበጎ ዳብሶ በሄደው የ17 ዓመታት ሂደት ውስጥ መንግስቱ የመሪነቱን ስፍራ ይዘው ቆይተዋል። በሳቸው የስልጣን ዘመን በብዙ ሺህ የሚቆጠሩ ኢትዮጵያውያን አንድም ከፖለቲካ ጋር በተዛመዱ ግድያዎች ያለዚያም ባላቋረጠው ጦርነት ዳፋ ህይወታቸውን ሲያጡ፣ ብዙዎች የአካል ጉዳተኛ ሆነዋል፣ ለስደት ለመከራ ተዳርገዋል። ህዝቡ አምኖ ባልተቀበለው የፖለቲካ አካሄድ የተነሳ መንግስታቸው በተከተላቸው ኢኮኖሚያዊና ማህበራዊ መርሆች ምክንያት በረሃብ፣ በበሽታ፣ በተለያዩ ጠንቆች በርካቶች ተቀስፈዋል። እነኚህ ሁሉ ተደማምረው በርካታ ሰዎች መንግስቱ ኃይለማርያምን ማማረራቸው አሌ ሊባል አይችልም። በአገዛዝ ዘመናቸው ለፈሰሰው ደም፣ ለደረሰው ስቃይና መከራ ተጠያቂ ናቸው በማለት የሚጠሏቸው ሞልተዋል። በአንጻሩ ደግሞ ቆራጥ ናቸው። አንዲት ኢትዮጵያን ብለው ለተነሱበት ዓላማ ታላቅ ተጋድሎ አድርገዋል ብለው የሚያደንቋቸው ሰዎች መኖራቸውም ግልጽ ነው። መንግስቱ ለሀገሪቱ በአንድነት መቆየት የሚችሉትን ሁሉ አድርገዋል። አብዛኛውን ጥፋት ያጠፉት በአካባቢያቸው የነበሩት ባለስልጣኖቻቸው ናቸው። በሙስና መንጌ አይታሙም፣ ሀገር ወዳድ ናቸው ብለው የሚያሞካሻቸውም አልጠፉም። ከሁለቱ ተቃራኒ ስሜቶች የትኛው በአብዛኛው የኢትዮጵያ ሕዝብ ስሜት ይወክላል ብለን ብንጠይቅ በእርግጠኝነት ለመናገር የሚያስችል አሃዛዊ መረጃ የለም።
ሆኖም ግን የሚቃወማቸው ብቻ ሳይሆኑ በአብዮቱ ሂደት ውስጥ ሙሉ ድጋፋቸውን ሰጥቷቸው አብሯቸው የተጓዙ ደጋፊዎቻቸው እንኳን ሳይቀሩ አምነው ለተሰውለትና ለታገሉበት ዓላማ እስከ መጨረሻው ሳይዋደቁ በመቅረታቸው ሳይታሰብ በድንገት ሁሉንም ጣጥለው በመሄዳቸው አምርረው የተቀየሟቸው መሆኑ ግልጽ ነው። መንግስታቸው ሊወድቅ መንገዳገር ከጀመረ ውሎ ቢያድርም ኮሎኔሉ ከሀገር በወጡበት ሁኔታ ጠፍተው ወይም ሸሽተው ይሄዳሉ ብሎ የጠረጠረ አንዳችም ሰው የለም። በብዙዎች ግምት መንግስቱ አንድ ጠመንጃና አንድ ሰው እስኪቀር ድረስ የመጨረሻውን ትግል ታግለው ካልሆነላቸው እንደ አጼ ቴዎድሮስ እጃቸውን ከመስጠት ይልቅ መሞትን ይመርጣሉ ተብሎ ነበር የተጠበቀው። ታዲያ ይህ ሳይሆን ቀረና መንግስቱ ውልቅ ብለው ሄዱ። ከሀገር ከወጡ በኋላ ስላወጣጣቸው ብዙ ተብሏል። ከሲአይኤ ሴራ እስከ አፈና ድረስ የተለያዩ መላምቶች ቀርበዋል። ለመሆኑ መንግስቱ ከሀገር እንዴት ወጡ? ለዚህ ሁሉ ክስና ውንጀላ፣ ትችትና ቅሬታ መንግስቱ ራሳቸው ምን ይላሉ? እሳቸው ስለ ራሳቸው ምን ብለው ያስባሉ? በአጠራጣሪ ሁኔታዎች የተከበቡና መንግስቱ ብቻ ያውቋቸዋል የሚባሉ የበርካታ ሚስጥሮችስ? እነኚህን የመሳሰሉ ጥያቄዎች ጋዜጠኛዋ ለመጠየቅ ዚምባብዌ ጋምሂል በሚገኘው ቪላቸው ሄዳ ነበር። ጋዜጠኛ ገነት የመጀመሪያ ጥያቄው ያደረገችው ኮሎኔል መንግስቱ ኃይለማርያም መቼና የት እንደተወለዱ በማያያዝም ስለ ልጅነት ጊዜው ቢገልጹልኝ ስትል ነበር። ኮሎኔል መንግስቱ ሲመልሱ የተወለድኩት ግንቦት 1933 ነው። ልጅ ሆኜ ሲነገረኝ ከነበረው እንደማስታውሰው መንግስቱ የሚለው ስም ይወጣልኝ ከፋሺስት ኢጣሊያ ወረራ በኋላ ነፃነታችን በተመለሰበት ዓመት በመወለዴ ነው። የተወለድኩት አዲስ አበባ ውስጥ ጊዮርጊስ አጠገብ አሁን 3ኛ ፖሊስ ጣቢያ በሚገኝበት አካባቢ ነው። አንዲት አነስተኛ የጠላት ስሪት የሆነች ቤት ነበረች። እዚያ ውስጥ ነው የተወለድኩት። አንድ ጊዜ ወላጅ አባቴ በአንድ ቃለ መጠይቅ ስለ ራሳቸው ሆነ ስለ እኔ አሉ ተብሎ በመጽሔት የወጣውን ታሪክ እኔ አላውቀውም። እውነት አይደለም። አባቴ እንደዚህ ያለ ነገር ይናገራሉ ብዬም አላምንም። ማን ፈጥሮ እንደጻፈው አላውቅም። እውነቱ ከዚህ የሚከተለው ነው። የአባቴ አባት አቶ ወልዴ አያና የሸዋ ኦሮሞ ሲሆኑ በግብርና የሚተዳደሩ ነበሩ። የተወለዱትና ብዙ ጊዜ የኖሩት ፉሪ አካባቢ ልዩ ስሙ ረቢ በተባለው ቦታ ነበር። አያቴ በወቅቱ እንደነበረው የገበሬ ሰራዊት ነፍጠኛ ነበሩ። የአሁኖቹ ጠባብ ብሔርተኞች ሊያጥላሉት እንደሚሞክሩት የቃሉ ትርጉምን ከማዛባት የሚመጣ እንጂ ነፍጠኛ ማለት ባለ ጠመንጃ ማለት ነው። ነፍጥ ወይም ጠመንጃ ከሚለው የመጣ ነው። ሌላ ምንም ትርጉም የለውም። ነፍጥ መሳሪያው ነው። መሳሪያውን ያነገበው ነፍጠኛ ይባላል። አባቴ የተወለዱበት ይህ አካባቢ ካደኩኝ በኋላ ሄጄ አይቼዋለሁ። ዛሬ እድሜ ተጫጭኗቸው በጤና ማጣት ግማሾቹ ሞተው አንዳንዶቹም ከስፍራው ሄደው ነው እንጂ ከአባቴና ከአያቴም ጋር የነበሩ ሰዎችን በልጅነቴ ይሄድኩኝ አያቸው ነበር። የአያቴ መሬት ነው። የፈራረሰች ጎጆና ያርሱት የነበረው መሬት ሁሉ አይቼዋለሁ። አባቴ ኃይለ ማርያም ወልዴ ለአያቴ ለወልዴ አያና የመጀመሪያ ልጅ ናቸው። ሁለተኛው ልጃቸው አስራት ወልዴ ነው። በዚህ አይነት ከቆዩ በኋላ አያቴ ታመው አረፉ። አባቴም እዚያው እስከ ጣሊያን ወረራ ድረስ ቆይተው እናታቸውን ለመደገፍ ታናሽ ወንድማቸውን ለማስተማር ጥረት ያደርጉ ነበር። ሆኖም ግን ወጣትና ከተማ ቀመስ በመሆናቸው የግብርናውን ነገር ብዙ አላወቁበትም። ጣሊያኖች ከመጡ በኋላ የዶሮና የእንቁላል ንግድ በጣም ደርቶ ነበር። እሳቸውም ዶሮና እንቁላል እያስፈለፈሉ በገፍ በማቅረብ ቤተሰባቸውን ለማስተዳደር ችለዋል። ይሄ ነበር የአባቴ የመጀመሪያ ስራቸው። በዚህም ስራ ብዙ ውጣ ውረድ ያጋጠማቸው እንደነበር አባቴ አጫውተውኛል። ጣሊያን ከተባረረ በኋላ ዘመናዊ የጦር ሰራዊት እንደገና ሊቋቋም ከመጀመሪያዎቹ ተቀጣሪዎች አንዱ ሆነው ተቀጠሩ። ቤታቸውንም ምድር ጦር አቅራቢያ በድሮ አውሮፕላን ማረፊያ አድርገው እዚያው ይኖሩ ጀመር። ክፍላቸው 11ኛ ሻለቃ ነበር። ከመጀመሪያዎቹ ተቀጣሪዎች መካከል በመሆናቸው ቁጥራቸው በ1000 ተራ ውስጥ ነበር። ተራ ቁጥር 1 ማን ነው ብዬ ስጠይቃቸው ኮሎኔል አስፋው ሺያመጥ ናቸው የሚሉኝ ትዝ ይለኛል። እንግዲህ እኔ የተወለድኩት እሳቸው የግብርናውን ነገር ትተው ከተማ ከገቡ በኋላ ነው ማለት ነው። በእናቴ በኩል ስንሄድ አያቷ፣ እናቷና አባቷ ዘመዶቿ ሁሉ ተጉለቴዎች ናቸው። ይህ የሰሜን ሸዋ ክፍል መሬቱ የተበላ በመሆኑ ከብቱም በተደጋጋሚ
ችግር እያለቀበት ነዋሪው ሀገር ለማቅናት እየተባለ ወዲያ ወዲህ በማለት ይኖራል። ሀገር በምትወረርበት ጊዜም የገበሬ ወታደር እየሆነ ይዘምታል። የእናቴ የአያቷ ወልደ አማኑኤል ጎርፍነ ይባላሉ። ሁለት ታላላቅ ወንድሞቻቸው አድዋ ዘምተው በጦር ሜዳ ወድቀዋል። ወልደ አማኑኤል ጎርፍነ ራሳቸውን ምዕራብ ሸዋ ውስጥ በባሻ ማዕረግ የገበሬ ሰራዊት አለቃ ሆነው እየተዘዋወሩ ጸጥታ ያስከብሩ ነበር። ለዚህም አገልግሎታቸው በአዲስ ዓለም ወረዳ 2 ጋሻ መሬት ተሰጥቷቸዋል። ይህም ከአዲስ ዓለም ከተማ በግምት 10 ኪሎ ሜትር ርቀት ላይ የሚገኝ ክሪሴና በርጋ የሚባሉ ወንዞች የሚያዋስኑት ለም መሬት ነበር። እዚያ ላይ ከብት እያረቡና እያሳረሱ ይኖሩ ነበር። ሀብታም ገበሬ ነበሩ። ወንድሞቻቸውና ሌሎች ጭሰኞች መሬታቸው ላይ አብሯቸው ይኖሩ ነበር። የእናቴ የመጀመሪያ የሕግ ባሏ እዚያው አዲስ ዓለም ተወልዶ ያደገ ከዘመዶቿ ጋር በቅርብ የሚተዋወቅ የነዋሪ ማርያም ቄስ ልጅ የነበረ ራሱም ዲያቆን ነው። ኪዳኔ ተፈራ ይባላል። ከእናቴ ጋር በሕግ ተጋብተው አብረው ሲኖሩ ቆይተው በኋላ የተለያዩና እናቴ ከአዲስ አበባ ከአካባቢው ርቃ ለመሄድ ተገደደች። የተለያዩትም በቤተሰብ ግፊት ነበር። ነገሩ እንደዚህ ነው። የእናቴ አጎት አቶ ወልደ አማኑኤል የመጨረሻ ልጅ አስፋው ወልደ አማኑኤል የሚባለውና የእናቴ ታናሽ ወንድም ድረስልኝ ተሰማ የሚባለው በአዲስ ዓለም አካባቢ አዛዥ ዘውዴ በሚባሉ የጎበዝ አለቃ ስር የተሰባሰቡትን ተቀላቅለው ወደ አርበኝነት ገቡ። እናቴ ከጓደኞቿ ጋር በመሆን ለነኛ አርበኞች ስንቅ ታቀብል ጀመር። ቦምብና ጥይት በውሃን ስር አድርገው ደብቀው በማድረስ መረጃ በማቀበል ይሰሩ ነበር። ከዚህ በኋላ ይሄ ስራዋ በጣሊያኖቹ ዘንድ ሲታወቅ እናትና አባቷን ከአንድም 2 ጊዜ ጣሊያኖች አሰሯቸው። ቤተሰባቸውን ሌሊት በተገኙበት ወጥተው አቃጠሉባቸው። ብዙ ችግር ደረሰባቸው። ይሄ ዝም ብሎ ወሬ ሳይሆን ክልሉና ሀገሬው የሚያውቀው ታሪክ ነው። እናቴ የምትኖረው ከባሏ ቤተሰቦች ጋር ነበር። ይህንን ተግባርሽን ካላቆምሽ ላንቺም ጥሩ አይደል፣ እኛንም ታስፈጂናለሽ በማለት ቢመክሯት እምቢ ስላለች ከባሏ ጋር አለያዩአቸው። በዚህ አይነት ነው 2 ወጣቶች የተፋቱት። ከዚያ ወደ ቤተሰቦቿ ተመልሳ እዚያም ይህንኑ ስሯን ቀጥላለች። በኋላ ነገሩ በሚያሰጋ ሲሆንና ለሷም ሆነ ለወላጆቿ ሕይወት አደገኛ እየሆነ ሲመጣ በስውር ወደ አዲስ አበባ ላኳት። 4 ኪሎ አርበኞች ሕንጻ አጠገብ ይኖሩ የነበሩት አክስቷ ወይዘሮች ታጠረች ቤት መኖር ጀመረች። እዚያ እያለች ነው ከአባቴ ጋር የተገናኙት የተጋቡት። በስርዓትና በሰርግ አይመስለኝም። በሀገራችን በተለምዶ ሲደረግ እንደምናየው ኃይል በተመላበት ሁኔታ ማለትም በጠለፋ ነው የወሰዷት አባቴ። በዚህ አይነት ሲኖሩ እኔ ተወለድኩ። እናቴ ምንም በፈቃዷ ወዳ ባታገባቸውም ለኔ በነበራት ከፍተኛ ፍቅር የተነሳ ያ ግንኙነት በግድ ወደ ቋሚ ትዳርነት ተለውጦ አብረው መኖራቸውን ቀጠሉ። ከዚህ በኋላ ታናሽ እህቴ አመለ ወርቅ ኃይለ ማርያምና የሷ ተከታይ ጌታነ ኃይለ ማርያም ተወለዱ። አባቴ ውትድርናቸውን በጀመሩ ዘመን ሰራዊቱን ያሰለጥኑ ከነበሩት እንግሊዞች መሳሪያ ጥገና ተምረው ነበርና በነበረው የባለሙያ እጥረት የተነሳ በየጊዜው ከአንዱ ክፍል ወደ ሌላው ክፍል እየተዘዋወሩ ይሰሩ ነበር። ሲዳሞ፣ ነገሌ፣ ከፋ ክፍለ ሀገር፣ ሸዋ ክፍለ ሀገር፣ ሰሜንና ምስራቅ ሁሉ እየተዘዋወሩ አባቴ ሰርተዋል። እሳቸው በታዘዙ ቁጥር በየሀገሩ ሲሄዱ እናቴም ከኔ ላለመለየት እየተከተለች ስትንከራተት ኖራለች። እኔ ለሷ እሷም ለኔ የነበረን እጅግ ከፍተኛ ፍቅር ከዚህ የመነጨ ነው። እናት ለልጇ ልጅም ለእናቱ ያለው ፍቅር አጠያያቂ ባይሆንም ለሷ የነበረኝ ፍቅር ልዩ ነበር። አባቴ ለሥራ ስለሚዘዋወሩ ብዙ ጣዕማቸውን አላውቀውም። እኔ እናቴን ነው የማውቀው። አልፎ አልፎ አያቶቼ ጋር ከመሄዴ በስተቀር የኖርኩት ከሷ ጋር ነው። ታዲያ የእናቴ ቤተሰቦች የሷ ሁኔታ እያሳዘናቸው ከወታደር ጋር ምን ያንከራትትሻል፣ አርፈሽ ተቀመጪ እያሉ አልፎ አልፎ ጣልቃ ሲገቡ አባቴ ትንሽ ሞገደኛ ቢጤ ነበሩና እሷን ማስቀረት ትችላላችሁ፣ ልጄን ግን የሚነጥቀኝ የለም ብለው እኔን ይዘው እልም ይላሉ። ይሄኔ እሷ እኔም ብላ ተከትላ ትመጣለች። በመጨረሻም ኦጋዴን ከእንግሊዞች አስተዳደር ወጥታ ወደ ኢትዮጵያ አስተዳደር ስትመለስና ሰራዊቱ እዚያ ሲመደብ አሁንም አባቴ ወደዚያው ሄዱ። እናቴ ግን እኛን ይዛ ድሬዳዋ ቀረች። በ1942 ነው። እሷ ታዲያ ደገኛ በመሆኗ የድሬዳዋን የአየር ንብረት አልተቋቋመችውም። ወባውም ምኑም ሰውን በቀላሉ ያጠቃል።
በቀላሉ ሊድን የሚችል በሽታ ሁሉ ሰውን ይገድል ነበር። መድኃኒቱስ ሕክምናውስ መቼ እንደ ልብ ይገኛል? እና ያን ጊዜ ነው ለጥቂት ቀናት ብቻ ታማ እናቴ ያረፈችው። ባረፈች ጊዜ ሶስቱም ልጆቿ አጠገቧ ነበርን። የ9 ዓመት ልጅ ነበርኩ። የእናቴ ሞት ያዛደረብኝ ሐዘን ይህ ነው አይባልም። ለሷ የነበረኝ ፍቅር እጅግ ከፍ ያለ ስለነበር ትዝ ባለችኝ ቁጥር አለቅስ ነበር። በእርግጥ ዛሬ ከጊዜ መቁጠር ብዛት የማስታውሰው ገጿ እየደበዘዘ ቢሄድም ትዝቷ አሁንም ከኔ ጋር ነው ይላሉ ጋዜጠኛ ገነት አየለ። አያይዛ ከደጃዝማች ከበደ ተሰማ ጋር ዝምድና የላችሁም አለቻቸው። መንግስቱ ኃይለማርያምም ጥያቄዋን ሲመልሱ እኔን የደጃዝማች ከበደ ተሰማ ልጅ ነው እያሉ የሚያወሩ እንዳለ ሰምቻለሁ። ይህንን ከሚያወሩት መካከል ታሪክን ከማንም የበለጠ በሚገባ የሚያውቁ ናቸው። ደጃዝማች ከበደ ተሰማን የማውቃቸው ገና 4ኛ ክፍለ ጦር እንደገባን ነው። እኔ ከዚያ በፊት ደጃዝማችን ጨርሶ አላውቃቸውም። ከጊዜ በኋላ ልጃቸው ካሳ ከበደ ጓደኛዬ ሆኗል። ከካሳ ጋር ቅርበታችን ያው የወንድም ያህል ስለነበር እሱ ወንድሙ ነው፣ በደም አባቱ ናቸው የተባለው ከዚህ የመጣ ሊሆን ይችላል። ይሄ ወሬ መወራት የጀመረው ገና 4ኛ ክፍለ ጦር እያልን ነው። እንዴት እንደሆነ ላስረዳሽ። ያኔ ገና ስራ መጀመራችን ነው። ህዝቡ በምንሰራው ስራ ሊተባበረን ይፈልጋል። የበኩሉን አስተዋጽኦ ማድረግ ይፈልጋል። ሰዎች ጥቆማ ያመጡልናል። ደብዳቤ ጽፈው ያመጣሉ። እከሌ እንደዚህ ህዝብን በድሏል፣ እንዲህ የተባለው ባለስልጣን እንደዚህ አድርጓል እያሉ ያመጡልናል። አንዳንዱ እንዲያውም ራሱ አስሮ ይዞልን የሚመጣም ነበር። አንዱን የራስ ልጅ እንግሊዝ ሀገር የተማረና ሰላሌ አውራጃ አስተዳዳሪ ነበረ። በገመድ ግጥም አድርገው አስረው በመኪና ጭነው አመጡት። ምን ነው ሲባሉ ይሄ ትልቅ ሌባ ነው አሉ። ጄኔራል ኢሳያስን ተማሪዎች ናቸው ይዘው 4ኛ ክፍለ ጦር ድረስ በታክሲ አመጧቸው። ታምኛለሽ? ይሄንን ጄኔራል ኢሳያስ እዚህ ሲጋራ ፋብሪካ አጠገብ ድንጋይ እየወረወሩ ከበው ነው የያዟቸው። ደጃዝማች እከሌ ነው ተብሎ ተይዞ ይመጣል ይግባ ነው። ፊታውራሪ እከሌ ነው ይባላል አስገባው ነው። ሌላው ቀርቶ ለሹመት ታይተው ልንሾማቸው ጠርተናቸው የመጡ ሰዎች ታስረው አግኝተናል። ሰዎቹ አጥፍተዋል ተብለው በህዝብ እየተከሰሱ ነው የሚመጡልን። በሐቅም በቂም በቀልም ሊሆን ይችላል። እኛ ማንን እንደምንፈልግና እንደምናስር መስፈርት ካላበጀንለት ሀገር ሁሉ ሊታሰሩ ነው። ስለዚህ አንድ ገደብ ይደረግለት ብለን ስብሰባ ላይ ተነሳ። በዚያው ሰሞን ሊታሰሩ የታሰቡ ብዙ የሰዎች ስም ዝርዝር መጥቶልኝ ነበርና ከስመለከት የጄኔራል ግዛው በላይነ፣ የጄኔራል ጌታቸው ናደው፣ የአቶ ይርነቃቸው ተሰማና የደጃዝማች ከበደ ተሰማ ስም አለበት። ከነዚህ አንዳንዶቹ ስሞች ስለማውቃቸው ነገሩ ከንክኖኛል። ጄኔራል ግዛው በደንብ ስለማውቃቸው የወነጀሏቸው እንዲያው ዝም ብለው እንደሆነ መረዳት አላቃተኝም። አቶ ይርነቃቸውም ቢሆኑ ታዋቂ ሰው ናቸው። አስተዳደርን ገንብተው ገንዘብ አጠፉ አይባሉ፣ ህዝብ በደሉ አይባሉ። የእሳቸው ስም ለምን እዚህ ገባ? እሳቸው ለኢትዮጵያና ለአፍሪካ ስፖርት ሲደክሙ የኖሩ ሰው ናቸው። በፊፋና በሌሎችም ዓለም አቀፍ የስፖርት መድረኮች በሚያደርጉት ተሳትፎ ውጭ ይሄዳሉ። በቂ ገንዘብ ሊያገኙም ይችላሉ። ታዲያ ገንዘብ አላቸው ተብለው መወንጀል አለባቸው እንዴ? ደጃዝማች ከበደ ደግሞ ከ20 ዓመት በፊት ጡረታ የወጡ ሰው ናቸው። ይሁን እንጂ የኢትዮጵያ ፖለቲካ ውጥንቅጥ ጠንቀቀው የሚያውቁ ሰው ናቸው። ከንግስት ዘውዲቱ ጊዜ ጀምሮ በቤተ መንግስቱ አካባቢ ስለቆዩ የቤተ መንግስቱ ስርዓት ጥርሳቸውን ነቅለውበት ያደጉ ናቸው። ስለዚህ ንጉሱ ስለሚያቀርቧቸው ሌሎች ሊነግሯቸው የማይደፍሩበትን እሳቸው በግልጽ ሊናገሩ ስለሚችሉ ጃንሆይ አጠገብ ቢሆኑ ለኔ ይጠቅሙኛል ብሎ ያመጧቸው እንዳልካቸው ናቸው። የግቢ ሚኒስተርም አደረጓቸው እና ምን አድርገው ነው ብዬ ሳጣራ ኮሎኔል ደምሴ ደሬሳ የሚባል የኛው የደርግ አባል የሆነ ሰው ወንጅሏቸው እንደሆነ ደረስኩበት። ደምሴ ደግሞ የልጆቻቸው የካሳ ጓደኛ የነበረ መሆኑን አጣራው። አባትህ ደምሴ ወንጅሏቸው ነበር ብዬ ይህን ጉዳይ እስከዛሬ ለካሳ አልነገርኩትም። ተማሪ ሆኖ ካሳ ከበደ ደምሴን ይረዳው ነበር። እሱ ብቻ ሳይሆን ሌሎችም የልጅ ልጆቻቸው ጓደኞቻቸው የደጃዝማች ቤት እንደ ቤታቸው ነው። ይወጣሉ፣ ይገባሉ፣ ይረዷቸዋል። ደምሴ በሶሻል ሳይንስ ከአዲስ አበባ ዩኒቨርሲቲ ከመመረቁ በፊት ለልምምድ ሄዶ
ማህበራዊ ጉዳይ ሚኒስቴር ውስጥ ተመድቦ ይሰራ ነበር። እኔ ደግሞ ከደጃዝማች ጋር ትውውቅ ባይኖረንም የታሪክ ማስታወሻ የሚለው መጽሐፋቸውን አንብቤያለሁ። እዚያ ውስጥ ስለ በላይ ዘለቀ ታሪክ በዚያን ዘመን እውነቱን የጻፉ በመሆናቸው በልቤ ለሳቸው አክብሮት አለኝ። ስብሰባው ላይም ደምሴ ብቻውን ተጋትሮ ካልታሰሩ ይላል። ቤቱ አልተቀበለውም። በዚህ ጊዜ ደምሴ እኚህ ሰው የቀረበባቸውን ክስ ተቀባይነት የለውም፣ የሚያሳስራቸው ነገር አለ ብሎ ቤቱም አላመነም። አንተም ብቻን በምታቀርበው ክርክር የአንድ ሰው እድል አይወሰንም አልኩት። ቢበሳጭም እሺ ብሎ ቁጭ አለ። ማምሻውን ቤቱ ሄዶ ኢህአፓን ይሁን ወይም ሌላ ወረቀት መበተን የተካነ ቡድን አነጋገረ መሰለኝ። ጠዋት ስናይ ሀገሩ ሁሉ ወረቀት በወረቀት ሆኗል። መንግስቱ ኃይለማርያም የከበደ ተሰማ ልጅ ነው በሚል ወሬ በደርግ ስብሰባ ላይ ስለ ወረቀቱ መበተን ተነገረ። ይሄ ነገር ከዚህ ቤት ነው የወጣው፣ እዚህ ያለ ሰው ነው። ሁላችንም ቃል ኪዳን የገባን የደም ጓደኞች ነን። ለትልቅ ዓላማ ብንሞት አብረን ለመሞት ተዘጋጅተናል። እያንዳንዳችን የየራሳችሁን ፍላጎትና ቂም በቀል ሊኖራችሁ ይችላል። እያንዳንዳችሁን ለማስደሰት ስንል ደግሞ ሰውን ያለ ጥፋቱ እንደ እንስሳ አናጎርም። ከበደ ተሰማ ይታሰሩ ወይስ አይታሰሩ በሚለው እዚህ ሁላችንም ተነጋግረን የሚያሳምን ነገር ስላላገኘንበት 119 ሰው አይታሰሩ ሲል አንድ ተቃውሞ በዲሞክራሲ መንገድ ያለፈ ውሳኔ ነው። ይህን ውሳኔ አለመቀበል ብቻ ሳይሆን አልፎ ተርፎ ከተቃዋሚ ጋር ሆኖ ወረቀት መበተን ምን ማለት ነው ተባለ። ይህም በአባላቱ ተወገዘ። ጋዜጠኛ ገነት አቋርጣ ደምሴ መሆናቸውን በትክክል አጋልጣችሁ ተናግራችኋል ወይ ስትል ጥያቄውን አስከተለች። መንግስቱ አይ ዞሮ እሱ መሆኑን ሁላችንም አውቀናል። እኔ ደግሞ በአደባባይ ስሙን ጠርቼ ላጋልጡ አልፈለኩም። ደምሴ ድሬሳ መሆኑን ግን አውቄያለሁ። ከዚያ ጊዜ ጀምሮ ይህንን ስም ወርሻለሁ። መንግስቱ ኃይለማርያም የደጃዝማች ከበደ ልጅ ነው እየተባለ የተወራው በዚህ ምክንያት ነው። እኔ ግን ነገሩን ትቼዋለሁ። እንዲያውም ቀልድ የሚወዱ የደርግ አባላት በጨዋታ መሃል በቀልድ የሚያነሱት ነገር ነው ደምሴ ያወራው ነገር እያሉ ይስቁ ነበር። ጋዜጠኛ ገነት አየለ አስቀጥላ በየካቲት 1966 የፈነዳው የህዝብ ንቅናቄ ወቅት የሰራዊቱ እንቅስቃሴ እንዴት ነበር? በተለይም እርሶ በነበሩበት በሐረር የነበረው ሁኔታን ቢያብራሩልኝ ስትል ጥያቄዋን ቀጠለች። መንግስቱ ሲመልሱ ሰኔ 1966 ላይ ደርግ ከመቋቋሙ በፊት የተካሄደው የሰራዊቱ እንቅስቃሴ በሶስት ምዕራፍ የተከፈለ ነው። በመጀመሪያው ጊዜ ከፍተኛ መኮንኖች ያሉበት ስብስብ አይነት ነገር በአራተኛ ክፍለ ጦርና በመኮንኖች ክበብ አካባቢ ተጀመረ። በዚህ እንቅስቃሴ ውስጥ ንቅናቄው ክቡር ወደሆነ ህዝባዊ ዓላማ ለመለወጥ የፈለጉ ሰዎች በጥቂቱ ቢኖሩም ሌሎች ደግሞ የተፈጠረውን እገጭጓ በማዳፈን ያለውን ስርዓት በሚቀጥልበት መንገድ የሚፈልጉ ነበሩ። እነዚህ የሰራዊቱ አባሎች ሁኔታው እነሱ በሚፈልጉት አቅጣጫ እንዲሄድ ለማድረግ የመጡ በመሆናቸው ሁሉም በዓላማና በሐሳብ አንድ ሆነው መግባባት አልቻሉም። የዚህ እንቅስቃሴ ተካፋዮች በሰራዊቱ ስም ብዙ ብለው ነገሩን እንዳልሆነ አድርገው ሲመለሱ በሰራዊቱ በኩል ድሮውንስ ማን ወከላቸውና በእኛ ስም ተነሱ የሚል ጥያቄ አስነሳ። ይህ የመጀመሪያው ዙር እንቅስቃሴ ነው። ከዚያ በኋላ እነ ኮሎኔል አጥናፉ አባተ የተካፈሉበት ሁለተኛ ዙር ንቅናቄ ፈነዳ። ይህ ንቅናቄ በነ ኮሎኔል አለማየሁ ደስታና በልጅ እንዳልካቸው መኮንን ጥበብና ሴራ እነ ኮሎኔል የዓለም ዘውድ የገቡበት ሲሆን ለውጥ ለማምጣት ወይም እንቅስቃሴውን ለማጎልበት ሳይሆን ከልጅ እንዳልካቸው ጋር በተሳሰረ ተፈላላጊነትና ጥቅም ላይ የተመሰረተ ነበር። ይህ ኮሚቴ በነ ኮሎኔል የዓለም ዘውድ ቁጥጥር ስር ሙሉ በሙሉ ብዙ ሳይራመድ ፈረሰ። ከመፍረሱ በፊት ግን ንጉሠ ነገሥቱ ዘንድ ቀርቦ ስለተፈጠረው ሁኔታ ይቅርታ ተጠይቆ ተሰናበተ። ከዚያ በኋላ በገዢው መደብ ተመክሮበት ለሰራዊቱ የደሞዝ ጭማሪ ተደረገ። በዚህም ህዝቡ ብሶቱና ቁጣውን በተለያየ መንገድ በመግለጽ ተቃወመን። በእውነቱ ወታደራዊ ልብስ ለብሶ መሄድ እስኪያስጠላን ድረስ እንወቀስ ጀመር። በዚህ ጊዜ በራሳችን አነሳሽነት የተወሰነን ወጣት መኮንኖች ሚስጥራዊ ግንኙነት ማድረግ ጀመረን። ይህ የሶስተኛው ዙር እንቅስቃሴ ጥንስስ ሆነ። የነ ኮሎኔል የዓለም ዘውድ ስብስብ የሰጠን ትምህርት ቢኖር አንዳንድ ሰዎች በሰራዊቱ ስም ተሰብስበው እነሱ የመሰላቸውን የማይረባ ነገር አከናውነው እንደሚመለሱና የሰራዊቱንም ሆነ የህዝብ ጥያቄ ዳር ለማድረስ ያልቻሉት ከመደብ ጀርባቸውና ለስርዓቱ ካላቸው ታማኝነት የተነሳ እንደሆነ ነው። ስለዚህ ካሁን በኋላ ያለው የሰራዊቱ እንቅስቃሴ ምን መሆን አለበት? ከብዙ ማውጣትና ማውረድ በኋላ ከሻለቃ ያልበለጠ ማዕረግ
ማዕረግ ያላቸው መለዮ ለባሾች ብቻ የሚሳተፉበት እንዲሆን ተወሰነ። ለራሳቸው ጥቅም ያደሩ ከገዢው መደብ ከመሳፍንት ከመኳንንት ጋር በልዩ ልዩ መንገድ የተሳሰሩ ሰዎች ለኢትዮጵያ ሕዝብ ጥቅም ያመጣሉ ብሎ ማሰብ ስህተት ስለሆነ እነሱን እዚህ ውስጥ ማካተቱ ጥፋት ነው የሚል ውሳኔ ላይ ተደርሶ ነው ከሻለቃ ማዕረግ እንዳይበልጥ የተባለው። ስለዚህ በሰራዊቱ ንቅናቄ ታሪክ ውስጥ አብዮታዊ ባህሪ የያዘውና የገፋበትም ይሄ ሶስተኛው የደርግ እንቅስቃሴ ሆነ። በንቅናቄው የመጀመሪያ ወራት ሐረር ያለነው የሰራዊት አባላት በህቡ እንንቀሳቀስ ነበር። ሕክምና ማመላለሻና መገናኛ የነበሩትን ያስተባበርነው እኔና መንገሻ ታደለ ነበርን። በዚህ እንቅስቃሴያችን ወቅት የጦሩ አባላት የሚያሰሙት ቅሬታ የሚያዳምጥ እነተካት ሁሉ አባል የሆኑበት ኮሚቴ ነበር። በሳምንት 3 ጊዜ ስብሰባ እንቀመጣለን። በዚህን ጊዜ ስለ ጀነራል ኃይሌ ባይከዳኝ የጦሩ አባላት ባቀረቡት ክስ ተበዳይ ወታደሮችን አነጋግረን ነበር። በዚህ ሽፋን ሌላ የፖለቲካ ስራ መስራት ጀመርን። ይሄ ተነቃብኝ መሰለኝ። ጀነራል ደግነ ጉግሳ ከአዲስ አበባ ተልከው መጡብን። አመጣጣቸው የጦሩን ሁኔታ ገምግመው እንዲመለሱ ነው። የላካቸው ማን እንደሆነ በውል አላወቅኩም። ጀነራል ደግነ ሐረር በነበሩበት ጊዜ በጦሩ ዘንድ ተወዳጅነት ያተረፉ መኮንን በመሆናቸው ነገሮችን ለማለዘብ ይችላሉ ተብሎ የተመረጡም ይመስለኛል። እንደመጡ እኔን አስጠሩኝና መስሪያ ቤት መጥቼ አላናገርህም፣ ጊዜው ጥሩ አይደለም፣ ሌላ ቦታ እንገናኝ በማለት በግል ለመነጋገር ቀጠሮ ሰጡኝ። ስንገናኝ በወዳጅነትና በአባትነት መንፈስ ነው ያነጋገሩኝ። የምትሰሩት ነገር ታውቋል፣ እኔ ምከር ተብዬን የመጣሁት የአባትነቴን ልምከርህ፣ ራስን ጠብቅ፣ በኋላ እንዳትቀቀል አሉኝ። ከዚያ በኋላ የመጡበትን ለመፈጸም ጦሩን ለማነጋገር ፈለጉ። ጦሩም ደግሞ መሳሪያ ግምጃ ቤት ግቢ ካልሆነ አንሰበሰብም፣ እርሶም ለኛም ሳንጠራው እንዳይመጡ ብሎ ላከባቸው። እኛ ግን ከጦሩ ጋር ተሰበሰብን። ጦሩ ጀነራል ደግነን ምንድነው የሚፈልጉት አለና ጠየቀኝ። ሸምግሉ ተብለው እንደመጡ ተናገርኩ። በዚህ አይነት ጀነራል ደግነ ተመልሰው ወደ አዲስ አበባ ሄዱ። ከዚህ በኋላ በጀነራል ወልደ ስላሴ በረካ የሚመራ 4 ጀነራሎች ያሉበት ቡድን መጣ። ጀነራሎቹ ተልከው የመጡት ጦሩ ሊያነጋግሩ ነው ስለተባለ እኛ ጥያቄዎቻችንን አዘጋጅተን ለማቅረብ ስንሰናዳ ሁላችንን በአንድነት ሳይሆን በተናጠል በየክፍላችን እየመጡ እንዲያናገሩን ተገለጸልን። ወታደሩን በአንድነት አናነጋግርም ብለው በማግስቱ ጠዋት ፕሮግራም እንዲያዝላቸው ትዕዛዝ ሰጥተዋል ተብሎ ተነገረን። ወዲያውም ሊያነጋግሩን የፈለጉበትን ሰዓት ፕሮግራም አውጥተው ላኩልን። ይህ ማለት መገናኛም የራሱ ግቢ ውስጥ ተሰልፎ ይጠብቋቸዋል። ሙዚቀኛም፣ ማመላለሻም፣ መስሪያ ቤት ግምጃ ቤትም ሁሉ ተከፋፍሎ ይጠብቋቸዋል ማለት ነው። ነጥሎ ለመምታት አመፀኛው ነገረኛውን ቀደም የሚለውን ለመለየት ያመቻል ማለት ነው። እኛ ደግሞ ይቻል መጣችልንም። ስለዚህ ሰራዊቱን ማነጋገር ከፈለጉ አንድ ሆነን በአንድነት ነው እንጂ አንነጣጠልም ብለን ቁርጠኛ ውሳኔ ወሰነን። ትዝ ይለኛል ቀኑ ቅዳሜ ነበር። ከግቢ እንዳትወጡ ተብለናል። ይህ ጊዜ 5 መትረየስ የተጠመደ ጂፕ አሰልፌ ደመቀ ባንጃውን የጓዱን መሪ አዳፍሬን ምክትል አደረኩና ጀነራሎቹ ወዳሉበት እንዲንቀሳቀሱ አደረኩ። እዚያ እንደደረሱ የጀነራሎቹን አጃቢዎች እጅ ወደ ላይ ብለው መሳሪያ ያስፈቱ። ከዚያ ደመቀ ወደ እነሱ ቀርቦ ወታደራዊ ሰላምታ በመስጠት ጌቶቼ ሰራዊቱ ለማነጋገር ይፈልጓቸዋል፣ መልካም ፈቃዳችሁንና ተነስታችሁ ተከተሉን አላቸው። ነገሩ የማስገደድ መሆኑ ግልጽ በመሆኑ እነሱም እሺ ብለው ተነስተው ላንድ ሮቨራቸው ውስጥ ገቡ። ከፊትና ከኋላ በመትረየስ አጅቦ ሰተት አድርጎ እኔ ጋር አመጣቸው። ትንሽዬ ቢሮ አለች። እዚያ እኔ ቢሮ ውስጥ አስገባና ዘጋባቸው። ከነሱ ጋር አብረው የክፍለ ጦሩ ማዛዥ ጀነራል ነጋ ተገኝ ታሰሩ። በኋላ ለገሰ አስፋው፣ ደመቀ ባንጃውና ንጉሴ ፈንታ ሆነው ሄደው ጀነራሎቹን አነጋገሯቸው። ደመቀ ባንጃው ጥሩ ወኔ ያለውና ወታደራዊ ቁመናውም አቋሙም የሰጠ ነው። እነለገሰ ደግሞ ለማስተባበርና ለመሳሰለው ነገር ፈጣንና ቀልጣፎች ናቸው። ቀረቡና የጦሩን ጥያቄ በመዘርዘር የተዘጋጀ ጽሑፍ አለ። እናንተ በቀጥታ ለንጉሠ ነገሥቱ ደውላችሁ ጥያቄያችንን ማስፈጸም አለባችሁ። ይህንን እንዳስፈጸማችሁ እንለቃችኋለን። የኛ ጥያቄ ይሄ ነው። ይህንን በስነ ስርዓት እናንተ ሰራዊቱ ፊት ቀርባችሁ እኛም ጥያቄያችንን አቀርበን ይዛችሁልን እንድትሄዱ ነበር የፈለግነው። ነገር ግን እናንተ የኛም በጎ ፍላጎት ልትረዱ ስላልፈለጋችሁ በኃይል ለመጠቀም ተገደናል አሏቸው። እነሱም ለልጅ እንዳልካቸው ጥያቄዎቻችሁን በስልክ እንናገራለን አሉ።
ጦሩ የጠየቀው ለንጉሱ እንዲነገር ነው። እኛ እንዳልካቸው የሚሰጠን መልስን አንፈልግም አሉ እነ ለገሰ። ያው እኮ ነው ለእንዳልካቸው እንንገረውና እሱ ለንጉሱ አቅርቦ የሚሰጡትን መልስ ይነግረናል። ዞሮ ዞሮ መልሱ የሚመጣው ከንጉሱ ነው። ይሄ ምን ችግር አለው አሉ ጀነራሎቹ። ይሄን ጊዜ እኔ ጋር ተመልሰው መጥተው ያሏቸውን ነገሩኝ። እኔም ግድ የለም ለእንዳልካቸው ይንገሯቸውና መልሱ ከንጉሱ ይምጣልኳቸው። ካቀረብናቸው ጥያቄዎች አንዱ በበቂ ማስረጃ ሀገርና ሕዝብን በድለዋል ተብለው በሕዝብ የተከሰሱ ከሲቪል ባለስልጣኖች፣ ከጦር አለቆች እነከሌ ይነሱልን የሚል ነበር። ለምሳሌ እነ ጀነራል አበበ ገመዳ ሲታሰሩ እነ ጀነራል ኃይሌ ባይከዳኝ የመሳሰሉት ደግሞ ተረስተው ቀርተው ጭራሽ የምድር ጦር ምክትል አዛዥ ሆነው ተሾመው ቁጭ ብለዋል። እነ ጀነራል አሰፋ አያናም እንዲሁ አልተያዙምና እነሱ ይታሰሩልን ነው። ሌሎችም የህዝቡን በደልና የሰራዊቱን ብሶት የሚገልጹ ጥያቄዎች ነበሩበት። የንጉሱ መልስ ሲመጣ ጀነራሎቹ መልሱን ነገሩን። በጥያቄያችሁ መሰረት አድርገናል። ይህን እንዲፈጸም ጃንሆይ አዘዋል፣ ተቀብለዋል። ሌላም ጊዜ የሚጠይቅና የሚስተካከል ነገር ነው፣ ወደፊት ይደረጋል ተብሏል አሉን። እኛም እሺ። በማታው ሬዲዮ የዜና ፕሮግራም ላይ የሶስተኛ ክፍለ ጦር ሰራዊት ጥያቄዎች አቀርቦ ንጉሠ ነገሥቱ በቀጥታ ውሳኔ እንደሰጡት ይገለጽልን። ይህንን በሁለት ሰዓቱ የዜና ፕሮግራም ላይ እንጠብቃለን አልናቸው። እንደጠየቅነውም እንደሚደረግ ነገሩን። ያን ዕለት ገና በቀኑ ብዙ የኛ መኮንኖች እንዲታሰሩ አድርጌያለሁ። ይኸውም ሊሆን የቻለው ከአዲስ አበባ የመጡት ጄኔራሎች ታሰሩ መባልን ሲሰሙ አንዳንድ መኮንኖች ለምን ታሰሩ ብለው ሌላ ቅስቀሳ በመጀመራቸው ነው። የዚያው የሶስተኛ ክፍለ ጦር መኮንኖች ናቸው። የአዲስ አበባ መንግስትም በዚህ መሃል አንዳንድ ፕሮፓጋንዳ መንዛት ጀመረ። ለምሳሌ ድሬዳዋ ያለው የመድፈኛ ጦር እነዚህ ጄኔራሎች በአስቸኳይ ካለቀቃችሁ እንዘምታባችኋለን፣ እናንተ ማን ሆናችሁ ነው ይህን ያህል ከፍተኛ የጦር አለቃ ሰብስባችሁ የሚታስሩት የሚል ነገር ተሰማ። አዛዡ ጌታቸው ባልቻ ይባል ነበር። እሱ ነው ማስጠንቀቂያውን የላከብን። ጄኔራሎቹን በአስቸኳይ ካላካችሁ በአየር ኃይል ትደበደባላችሁ ብሎ ማስፈራሪያ ላከብን። ከላይም ብርቱ ማስጠንቀቂያ ደረሰን። መንግስቱ ኃይለ ማርያምና አንዳንድ አባላት ምን እያደረጉ ነው በማለት አንዳንድ መኮንኖች መንቀሳቀስ ጀምረዋል የሚል ነገር ሲደርሰኝ ይሄ ነው እንዴ በል ሰብስብና መኮንኑን በሙሉ ጥረግና አስገባልኝ አልኩኝ። ሁሉም ከከተማ እየተፈለገ እቤቱ የተገኘው እቤቱ በጎዳና የሚሄደው ሳይቀር ሙልጭ አድርገው አሰሩልኝ። ሙዚቀኛ ግቢ ተወዛዋዦች ለልምምድ የሚጠቀሙበት አዳራሽ አለ። እሱ ሰፋ ስለሚል እዚያ አስገቧቸው። አንዳንዶች ታዲያ ወታደር እንደሚፈልጋቸው ሲያውቁ ለመደበቅ ሲሞክሩ ሰንዱቅ ውስጥ ሳይቀር ተደብቀው ተያዙ። መኮንኖችን ለመጠበቅ በኃላፊነት ንጉሴ ፋንታ ተመደበ። ጄኔራሎቹ ጋር ደግሞ ደመቀ ባንጃውና ለገሰ ነበሩ። በኋላ ላይ ደግሞ እኔ ራሴም ታሰርኩ። ይህ የሆነው እንዴት ነው? መኮንኖቹ ከታሰሩ በኋላ ሲፈቱ መንግስቱን ያሳሰረም ማለታቸው አይቀርምና ለማስመሰል አንተንም አብረን እንሰራሉኝ። እሺ ብዬ ታሰርኩ። ይሄ እንግዲህ ለማደናገር ነው። ትንሽ ቆይቶ ግን ከላይ እንደነገርኩሽ ከድሬዳዋ መድፈኛ ከሌሎችም ማስጠንቀቂያ ሲመጣ ለስራ እንፈልጎታለን ብለው ከታሰሩት መኮንኖች መሃል አውጥተው ወሰዱኝ። የድሬዳዋው ጦር ነገር አሳስቧቸዋል። እኔ ግን ማንም አይወጋችሁም፣ ተረጋጉ፣ ዝም ብለው ነው መድፈኛ ከድሬዳዋ ወደ ሐረር አይተኩስ ስላቸው ገፍቶ የመጣስ እንደሆናሉ። አይመጣም፣ ይሄን ያህል ካሰባችሁ ግን ደንገጎ ላይ 1-2 መትረየስ የያዘ ጂፕ አስቀምጡ አልኩኝ። ጊዜው መሽቶ ነበር። ማታ 2 ሰዓት ላይ ሁላችንም በያለንበት ሆነን በጉጉት ዜናውን እንጠባበቅ ጀመር። እኔ ቤቴ ነበርኩ። እንደተባለውም ስለ ጥያቄዎቻችሁና ንጉሱም እንደወሰኑልን የሚገልጸውን ክፍል ተነበበ። ከዚያ ተያይዞ የተነገረው ዜና ግን ጨርሶ የሚያበሳጭ ሆነ። ጄኔራል ኃይሌ ባይከዳኝ የምድር ጦር ምክትል አዛዥ በገዛ ፈቃዳቸው ለቀዋል የሚል ዜና ተነገረ። ጊዜው ማታ ነው። ጦሩ ከተማ በመዝናናት ላይ ያለ ዜናው ይከታተል ነበርና ይህንን ሲሰማ ቁጣውን መግለጽ ጀመረ። ጄኔራሉ የወረዱት በእኛ ጥያቄ ሆኖ እንዴት በፈቃዳቸው ስልጣናቸው ለቀቁ ተብሎ በሬዲዮ ይነገራል ተባለ። ሐረር ቀውጥ ሆነች። እነ ደመቀ ባንጃው መትረየስ የተጠመደበት ጂፕ ይዘው ሲበሩ ወደኔ መጡ። አረ ጌቴ፣ ሁኔታው ከቁጥጥር ውጪ ሊሆን ምንም አልቀረውም ይሉኛል። ተነስተን አብረን ወደ ከተማው መሃል መሄድ ስንጀምር ሌሎች ወታደሮች ደግሞ ከተማ ውስጥ ይዘዋወራሉ። ቁም ማነህ አለን። ልንታኮስ ምንም አልቀረን። ሞቅታ ይዟቸዋል። እኛ መሆናችንን ሲያዩ በረድ አሉ። መቼም ሰራዊቱ ጠቅላላ ከተማ የወጣ ነው የሚመስለው። ይሄ ሁሉ ሲሆን ጄኔራሎቹ አሁንም እኔ ቢሮ ውስጥ
እንደተዘጋባቸው ናቸው። አየር አሳጣችሁን ሲሏቸው ጠባቂዎቹ ወታደሮች መስኮቶቹን ከፍተው እዚያ ቁጭ ብለዋል። እኔ ቢሮ ውስጥ ሆነ በስተ ምስራቅ በኩል ያለው መስኮት ሲከፈት ፊት ለፊት ትንሽ ሜዳ ነገር አለች። እንግዲህ ልብ በይ፣ የኛ አዛዥ ጄኔራል ነጋ አብረዋቸው አሉ። የሐረር አካዳሚ አዛዥ ጄኔራል ግዛው በላይነህም አሉ። የእሳቸው ረዳት ኮሎኔል ሙላቱም የሚባል አለ። እነዚህ ሁሉ እኔን ያውቁኛል እና ቢሮ ያጠገብ ደርሼ እነሱ ጋር ሳልገባ ላልፍ ስል መስኮቱ ተከፍቶ ሳይ ዝጉት እንጂ ዝጉት መስኮቱን አልኳቸው። አጅበው ለመጡት ወታደሮች ጄኔራሎቹ እንዳያዩኝ ነው። ልብ ያላልኩት ነገር ግን እነሱ ገና ስገባ ጀምሮ በሁለተኛው መስኮት በኩል ያዩኝ ኖሯል። ከዚያ አብረውኝ ያሉት ገብተው ለጄኔራሎቹ እንዲነግሯቸው ያልኳቸው ምንድነው ጄኔራል ኃይሌ ከስልጣን የወረደው በፍቃዱ ሳይሆን በአንበሳው 3ኛ ክፍለ ጦር ሰራዊት መሆኑንና ከስልጣን መውረድ ብቻ ሳይሆን በቁጥጥር ስር መዋሉን በ3 ሰዓቱ ዜና ወይም ዘግይቶ በደረሰን ተብሎ በአስቸኳይ በሬዲዮ ይነገርልን፣ ያለበለዚያ ለሚደርሰው ነገር ኃላፊነት የለብንም ብላችሁ ቁርጥ አድርጋችሁ ንገሯቸው አልኩ። ይህ ሲሆን ከተማው ያለው ወታደር የራሱን እንቅስቃሴ ቀጥሏል። እኛ ሲቪል ሆነን ሰው አላሰርንም፣ የጦር አለቆችን ብቻ ነው ያሰርነው። ጦሩ በራሱ አነሳሽነት ይሄድና የሐረርጌ ክፍለ ጦር ሀገር ምክትል እንደራሴ የነበሩትን ፊት አውራሪ መሐረነ ምንዳን ከቤታቸው አስነስተው አምጥተው እዚያ ይከቷቸዋል። ሌሎቹንም እና አጂ ቦምባን የመሳሰሉ ትልልቅ ነጋዴዎችን የሀገር ሽማግሌዎች ሁሉ ሰብስበው አስረዋል። ታዲያ በኋላ እንዳጣራ ነው አንድ ባሻ ጦና የሚባል የፖሊስ ቦክሰኛ ነበር። እሱ ነው አሉ ይሄን የሚያደርገው። እነዚህ ሰዎች መታሰራቸው ሲነገረኝ በሉ እነኚህን ሰዎች ቶሎ ልቀቁ አልኩ። ይሄ የሰራዊቱን ስም የሚያጠፋና የተነሳንበት ዓላማ የሚያኮስስ ነው ብዬ ተቆጣዋቸው። ይሄ ሁሉ ሲሆን እኔ የምናገረውን ሁሉ ለካ እነኛ የታሰሩ ጄኔራሎች ያያሉ፣ ይሰማሉ። በእኔ ቤት ተደብቄያለሁ እኮ ማንም ሰው እንዲያውቀኝ አልፈለኩም ነበር። ሬዲዮ እያዳመጥን ብዙ ቆየን። የምናቀርበው ዘግይቶ የደረሰን ዜና አለ ጠብቁ ሲል ቆይቶ በመጨረሻው ዜናው እኛ እንደጠየቅነው አድርጎው አቀረበ። የ3ኛ ክፍለ ጦር ባቀረበው ጥያቄ መሰረት ቀደም ብሎ የተሰጠው ውሳኔ ታርሞ በግርማዊ ንጉሠ ነገሥት ትዕዛዝ ሜጀር ጀነራል ኃይሌ ባይከደኝ ከስልጣናቸው ወርደው ያለ አግባብ በመበልጸግና በስልጣን መባለግ ክስ ቀርቦባቸው ወደፊት በሚቋቋመው መርማሪ ኮሚሽን ፊት እስኪቀርቡ በቁጥጥር ስር እንዲውሉ ታዟል ሲል ጦሩ በደስታ አውካካ። ከዚያ ወደ ቤት ሄድኩኝ። ጄኔራሎቹም ለዛሬው እዚህ ይደሩ ተባለ። በእውነት ራስ ሆቴልም እንዲያድሩ ማድረግ ይቻል ነበር። ነገር ግን ሁኔታው ጥሩ አልነበረም። ወታደሩ ጠጥቷል፣ እነሱም ቢያዩን ይታዘቡናል ተባባልን። ለዚህ ዕለት የዚያው የጦር ሰፈር አደሩ። ሌሊቱ ሐረር ሬዲዮ ጣቢያ ያዝንና ትንሽ ፕሮፓጋንዳ ቢጤ ነዛን። ብቻ ብዙ ያዳመጠን ሰው አልነበረም። ቢሆንም እኛ ሰሞኑን በደንብ ያዘጋጀናት ጽሑፍ ነበረች፣ አስተላለፍናት። አንድ ህለተ ወርቅ መንግስቱ የሚባል የኦጋዴን አንበሳ መጽሔት ላይ የሚጽፍ ልጅ ነበር። እሱ ነው ያነበበው። በማግስቱ ያሰብነው ሁሉ ስለተሟላ መኮንኖቹን ፈታናቸው። በዚህ ጊዜ ሶማሊያ በቶጎ ጫሌ በኩል ወታደሮቿን በማንቀሳቀስ ጀምራ እኛን ለማደናበር ያደረገችው ሙከራን አከሸፍንባት። ይህ ድርጊት ሰራዊቱን ሲያነቀውና ልብ ሲሰጠው ከመካከላችን ቁጥራቸው የማይናቅ ተቃዋሚዎችን አስነሳብን። በተለይ በእኔ ላይ አይናቸውን በክፋት የጣሉብኝ አባሎች ነበሩ። ስለዚያ መኖሪያ ቤቴ በደጋፊ ሰራዊት አባላት ይጠበቅ ጀመር። ጋዜጠኛ ገነት አየለ አስከትላ የምንመራው ህዝባዊ ንቅናቄ ነው ካላችሁ ከሲቪሉ ለምን አልጨመራችሁም? ኮሎኔል መንግስቱም ሲመልሱ እኛ በመሰረቱ የጀመርነው ወታደራዊ ንቅናቄ ነው። እንደዚህ አይነት ንቅናቄ ሲቪሉን ሊያካትትም ላያካትትም ይችላል። በእኛ እንቅስቃሴ ውስጥ ሰራዊቱ ሲቪሉን ሊያካትት ቀርቶ ከወታደሩም ቢሆን ከሻለቃ በላይ ያሉትን አልጨመረም። የአመራር አካላት እንዲሳተፉም አልተፈለገም። ለምን የተባለ እንደሆነ እኛ የፈለግነው ስር ነቀል ለውጥ ነው። የበላይ መኮንኖቻችን በአብዛኛው የግል ሀብት ያበራከቱ፣ ለራሳቸው የግል ጥቅም የሚዋትቱ፣ ካለው ስርዓት ጋር የተሳሰሩ ሰዎች ናቸው። እንዲህ ያለ ወደ ኋላው የሚጎትተው ትብትብ ያለበት ሰው አብዮታዊ ለውጥ ለማምጣት ፍላጎት ቢኖረው እንኳን በሙሉ ኃይሉ ወጥቶና ታግሎ ሊታገል አይችልም። እኛ ያደረግነው አይነት አመጽና መጋፈጥ ያለበት ነገር ውስጥ ገብቶ ለመዘፈቅ ይቸገራል። ይህ ተሞክረው ከከሸፉ ሙከራዎች የተማርነው ነው። ወጣቶችና የጠነከረ ዓላማ ያላቸው ሰዎች ግን ለሚያምኑበት ነገር እሳት ውስጥ ሊገቡ ስለሚችሉ ከሻለቃ በላይ
አይሆኑ የተባለበት ምክንያት ይሄ ነው። ሲቪሉን ለማካተት አልፈለግንም። ወታደር ከሲቪል ጋር ተቀላቅሎ የሚሰራበትም የማይሰራበትም ሁኔታ ሊኖር ይችላል። እኛ ሲቪሉን በተመለከተ በኋላ ላይ እንጂ በመጀመሪያው እንቅስቃሴያችን ላይ እንዲገባ አልፈለግንም። ይሄ ነው ምክንያቱ። አልተፈለገም ነበር። በኢትዮጵያ ትቅደም ራዕይ ውስጥ ዲሞክራሲያዊ ሪፐብሊክ የመመስረት ዓላማ ነበረን። የፖለቲካ ፓርቲ የመመስረት ዓላማም ነበረን። ይህን ለማድረግ ነው ዋናው ባለቤት የኢትዮጵያ ሰፊ ሕዝብ ተዋናይ የሚሆንበት መንገድ የማመቻቸት ዓላማ ነበረን። ይህ ከመሆኑ በፊት ግን እኛ የያዝነው የመጀመሪያው እንቅስቃሴ ሙሉ በሙሉ ወታደራዊ ነበር። በዚህ ገፍተንበታል። ከዚህ በኋላ አዲስ አበባ ያሉ የጦሩ ክፍሎች በፈጠሩት ኮሚቴ አማካኝነት መገናኛ ብዙሃኑ በቁጥጥር ስር አውለው ሰራዊቱን ንቅናቄ ይፋ ሲያደርጉ በሐረር ለነበርነውም ጥሪ ያደረጉልን። ለተፈጠረው ሁኔታ የኛ መልስና አቋም ምን ይሁን የሚል ስብሰባ ተደረገ። ስብሰባው 3ኛ ክፍለ ጦር ብቻ ሳይሆን የሐረርን ፖሊስና የጦሩን አካዳሚውን ያካተተ ነበር። በስብሰባው ለተነሱት ጥያቄዎች ጥንቃቄው በአዲስ አበባ ክፍሎች ብቻ የተወሰነ ሳይሆን ሀገር አቀፍ ስለሆነ በጥሪው መሰረት መሳተፍና የዚችን ሀገር ዕድል ከመወሰን ሌላ አማራጭ እንደማይኖር አቋም ተወሰደ። በውክልና የሚላኩትን መኮንኖች ባለሌላ ማዕረጎች የመምረጫ ደንብና መስፈርት ተዘጋጅቶ በድምጽ ከተደገፈ በኋላ በመመሪያውና በመስፈርቱ መሰረት ይመጥናሉ የሚባሉ ሰዎችን ስብሰባው እንዲጠቁም ተደረገ። ከተጠቆሙት መኮንኖች አንዱ እኔ ነበርኩ። ከጠቆመው በኋላ ከተሰብሳቢዎቹ 2 መኮንኖች 3 ባለሌላ ማዕረጎች እንዲመረጡና ከሚሰጠው ድምጽ 2/3 ድምጽ የሚያገኘው ብቻ እንዲያልፉ ተወሰነ። ይሄ እንግዲህ በ3ኛ ክፍለ ጦር ክፍሎች ውስጥ ሲሆን በፖሊስና ሐረር ጦር አካዳሚ በጋራ በተስማማንበት መመሪያ መሰረት በየክፍላቸው የየራሳቸው ምርጫ አድርገው ተመራጮቻቸውን ለስብሰባው እንዲያቀርቡ ነበር። ከመኮንኖቹ ምርጫ ያለማጋነን በሙሉ ድምጽ ማለት ይቻላል በመጀመሪያ ተመረጥኩ። በሁለተኛ መኮንንና በሶስቱ ባለሌላ ማዕረጎች ምርጫ ድምጽ ተበታትኖ 2/3 ድምጽ የሚያገኝ ሰው ስለታጣ በተደጋጋሚ ተሞክሮ ሊሳካ ባለመቻሉ ትልቅ ችግር ተፈጠረ። አንድ ቀን ሙሉ ተዋለ። ሁኔታው አሳሳቢና አስቸኳይም ስለነበር በጊዜው የሐረር ጦር አካዳሚ አዛዥ በኋላ የደርጉ ሊቀመንበር የሆኑት ብርጋዴር ጀነራል ተፈሪ በንቲ አንድ ሐሳብ አቀረቡ። የተቀሩት ተመራጮች በደንቡ መሰረት ተገቢውን ድምጽ ማግኘት ካልቻሉና ድምጻችን በእጅጉ ከተበታተነ ማዕረጉም ቀደምት የሆነው ሻለቃ መንግስቱ እኔን ሊረዱኝ ይችላሉ የተባለውን መስፈርት ይመጥናሉ የሚላቸውን ሰዎች እንዲመርጥ ብናደርግስ የሚል ሆነ። የጀነራል ተፈሪ ሐሳብ ስለተደገፈ ድምጽ እንዲሰጥበትና 2/3 ድምጽ ድጋፍ ካገኘ እንዲያልፍ ተወሰነ። ሙሉ ድምጽ አግኝቶ ጸደቀ። በዚህ ጊዜ እኔ ተነሳውና በቅድሚያ እኔ ይህንን ኃላፊነት ለመውሰድ ፍቃደኛ መሆንና ለመሆኔን ሳትጠይቁ መረጣችሁኝ። አሁን ደግሞ እንዴት እንደገና ሌሎችንም እኔ እንድመርጥ እንዴት እንትወስናላችሁ ብዬ ሌላ ውዝግብ ተነሳ። ሆኖም ግን ቤቱ በሙሉ በጩኸት ከባድ ተጽዕኖ ስላደረገብኝ ሐሳቡን መቀበል የግድ ሆነ። የተወሰነ ጊዜ እንዲሰጠኝ ጠይቄ ጦሩን ካነጋገርኩ በኋላ 4 ሰዎች መረጥኩኝ። 4ቱ ሰዎች ሻለቃ ገብረየስ ወልዳህና የ50 አለቃ ደመቀ ባንጃው፣ 3ኛ የ50 አለቃ ንጉሴ ፈንታ፣ 4ኛ የ50 አለቃ ለገሰ አስፋ ሆኑ። በዚህ አይነት የ3ኛ ክፍለ ጦር ምርጫ ካለቀ በኋላ ፖሊስና አካዳሚም የራሳቸው ተመራጮችን አቀረቡ። ከነሱም ከፖሊስ ሻለቃ ተካቱሉና 2 የበታች ሹሞች፣ ከአካዳሚ ሻምበል ብርሃኑ ባይና 1 የበታች ሹም፣ በጠቅላላው 10 ሰዎች የምስራቁን መለዮ ለባሽ እንድንወክል ተመረጥን። የቡድኑ መሪ እኔ ሆንኩ። ከሐረር ወደ አዲስ አበባ በአጣዳፊ እንድንሄድ በመወሰኑ በዚያው ዕለት ወደ ማታ ተነስተን ሌሊቱን ስንጓዝ አድረን በማግስቱ ረፋዱ ላይ አዲስ አበባ ደረስን። ማረፊያ በመፈለግና ዕቃችንን በማሳረፍ የከሰዓት በፊቱን ጊዜ ወስደን ከሰዓት በኋላ የአዲስ አበባ ጦር ወደ ተሰበሰበበት 4ኛ ክፍለ ጦር ግቢ ሄድን። ደርግ ሲቋቋም በየክፍላችን የተመረጥነው አዲስ አበባ ስንገባ ባንዴ አልገባንም። ከኛ በኋላ ዘግይተው የመጡ ነበሩ። ወደ ስብሰባው አዳራሽ እንደገባን ስብሰባው የሚመራው ኮሎኔል አጥናፉ ስለነበረ የ3ኛ ክፍለ ጦር አባሎች ነን ብለን የተወከልንበትን ደብዳቤ ሰጠን። በአዳራሽ ውስጥ የአዲስ አበባ ክፍሎች፣ የክብር ዘበኛ፣ የፖሊስ ሰራዊት ተወካዮች ብቻ ነበሩ። የውይይቱ አጀንዳ ያላግባብ በመበልጸግ በስልጣን መባለግ፣
ከህዝቡ ክስ የቀረበባቸው ባለስልጣናት ስም ዝርዝር ቀርቦ እነማን ይታሰሩ የሚል ነበር። በውይይቱ መሰረት ውሳኔ እየተሰጠ ወታደር በመላክ ሹማምንቱ እየታደኑ ይታሰራሉ። ጥቆማውን በማካሄድ ዋናው ሚና የሚጫወቱት የአዲስ አበባ ፖሊስና የክብር ዘበኛ ናቸው። የተቀሩት መለዮ ለባሾች የሚጠቁሙት ሰዎች ሆነ ጥፋታቸው በውል የሚያውቁ አይመስሉም። ትንሽ የመደናበር ሁኔታና የስርዓት መጓደል ይታይ ነበር። የውይይቱ አያያዝና የአሰራሩም ዘይቤ በአንድ ሀገርና በሰዎች እድል ላይ ለመወሰን የሚያስችልና የሚመጥን ሁኔታ አይታይበትም ነበር። አደናጋሪ፣ አሳሳቢ ሁኔታ ስላየንበት እኛ የምስራቁ ጦር ተወካዮች ገብተን ብንቀመጥም ከመሳተፍ ተቆጠበን። ይሄ በሌሎቹ ተሳታፊዎች ታይቶ ኖሮ ሶስተኛ ክፍለ ጦሮች ምን ነው ዝም አላችሁ? ለምንድን ነው ሐሳብ የማታቀርቡት? የማትናገሩትስ ለምንድን ነው የሚል ጥያቄ ከቤቱ ተወረወረ። በዚህ ጊዜ ተነሳውና በመጀመሪያ ደረጃ የተሰበሰብነው ሰዎች መላው የሀገሪቷን የጦር ኃይል የማንወክል መሆኑን ካመለከትኩ በኋላ ለመሆኑ ለምን ዓላማ ነው የተሰበሰብነው? ሰው ለማሰር ከሆነ የተሰበሰብነው ይህንን ግልጽ አድርጉልን በማለት ጀመርኩ። አያይዤም ይህን የመሰለ ታላቅ ውሳኔ ስትሰጡ የአሰራሯችሁ ዘይቤ ብዙ ስርዓትና ደንብ የሚጎለው ነው። ስለሚታሰሩ ሰዎች በደልና ጥፋት በበኩላችን የምናውቀው ነገር የለም። ሀገር በድሏል የሚባሉትን ማሰር አንድ ነገር ነው። ከዚያ ባለፈ ለመሆኑ ዓላማችን ምን ለማድረግ ነው? ዓላማችንና ግባችን ግልጽ ካልሆነ ለመሳተፍ አይቻለንም ብዬ ሌሎቹን ብዙ ጉዳዮችንም ያቀፈ ሰፋ ያለ አስተያየት ሰጠሁና የኛን የምስራቁን ጦር አቋም ግልጽ አደረኩ። ተሰብሳቢዎቹ ያቀረብኩትን ሐሳብና ሂስ ካዳመጡ በኋላ ሐሳቤን ደግፈው በዚህ አይነት ቀኑን ሙሉ ስንወያይ ዋልን። ከዚያ ጊዜው በመምሸቱ የዕለቱ ስብሰባ ተበተነ። በነጋታው በፊት ያልመጡ ተወካዮች ሁሉ በተከታታይ አዲስ አበባ ገብተው ኖሮ እየገቡ ቦታቸውን ሲይዙ ምልዓተ ጉባኤው ሆነ። ስብሰባው ሲከፈት ትላንት ሻለቃ መንግስቱ ያቀረቡት ጥያቄ መልስ ሳያገኝ እኛ በፊት በጀመርነው ሁኔታ መቀጠል የለብንም የሚል ነገር በተከታታይ በተለያዩ ተወካዮች ቀረበ። በዚህ ጊዜ ኮሎኔል አጥናፉ እሱን የተቃወምኩት መስሎት ብስጭት አለና አሁን ምን ይሁን ነው የምትሉት አለና ስራውንም አመራር መስጠቱንም ትቶ ቁጭ አለ። ሁላችንም ተፋጠጥን። በዚህ ጊዜ አንድ መኮንን ብድግ ይልና የምናደርገው ከጠፋን መፋጠጥ ከሆነ ሻለቃ መንግስቱ ስላቀረቧቸው ጥያቄዎች፣ ሐሳቦች ራሳቸው መፍትሄ ይስጡን አለ። ከዚያ በኋላ ነገሮች መልክ እየያዙ እንደመጡ ልዩ ልዩ ኮሚቴዎች ወደ ማቋቋም እና ወደ ሰው ምርጫ ሄድን። ይህም በወግና በስርዓት መሆን አለበት አልኩና ፎርማሊቲውን አስረዳው። መጀመሪያ አስመራጭ ኮሚቴ ይቋቋማል። ከዚያ ወደ ዋናው ምርጫ እንሄዳለን ስል አንዳንዶች ሻለቃ መንግስቱ ይሁን አሉ። ነገሩ የገባቸው አይሆንም አሉና እነ ኮሎኔል ፋንታና እንዳለ ተመረጡ። በመሃል እረፍት ሆነ። እደጅ ቆመን እያወራን ጀነራል ተስፋዬ ገብረ ኪዳን ይሄ ነገር አንተው ላይ ሳይጫን አይቀርም አለኝ። ሊሆን አይችልም አልኩት። ከረፍት መልስ ለሚመረጠው ሰው የሚሰጠውን ስያሜ በተመለከተ ፕሬዝዳንት ከማለት ይልቅ ሊቀመንበር ቢባል ይሻላል የሚል ሐሳብ ቀረበና ተቀባይነት አገኘ። እኔ አጥናፉ እንዲመረጥ ግፊት አድርጌያለሁ። አጥናፉ በመጀመሪያው ስብሰባችን ላይ ሰዎች ይታሰሩ ሲባል እኛ ማን ሆነን ምንስ ዓላማ ይዘን ነው ለማሰር የተነሳ ነው? መጀመሪያ ላይ ይሄ በግልጽ ይቀመጥና ከዚያ ቀስ እያለን ያሰብነውን ለመስራት እንችላለን ስል እሱን የተቃወምኩት መስሎት ትንሽ ቅር ብሎት ስለነበር በኋላ ምርጫ ተደርጎ እኔ ስመረጥ እሱ ለኔ እጅ አላወጣም። እኔ የተመረጥኩት በ98 በመቶ ድምጽ ሲሆን እሱ ሲመረጥ በ99 በመቶ ድምጽ ነበር። ምክንያቱም ለሱ እኔ እጄን አውጥቼ መርጬዋለሁ። እሱ ግን እኔን አልደገፈኝም። እኔ ግን ያለሱ አልሰራም ብዬ እሱ ምክትል እንዲሆን መርጬዋለሁ። የሱ ቅሬታ እንግዲህ መንግስቱ ከ3ኛ ክፍለ ጦር መጥቶ ከኔ ይበልጥ እንዴት ታዋቂ ሆነ በሚል ነገር ይመስለኛል። በእውነቱ ለብዙ ጊዜ ርቆኝ ለመጠጋት እየተቸገረ በእኔ ትግል ነበር አብረን ለመስራት የተሞከረው። የደርጉ ሊቃነ መናብርት ምርጫ ከተጠናቀቀ በኋላ ወደ ዋና ጸሐፊ ምርጫ ስንሄድ እኔ የንቅናቄው መሪ መርጣቸዋል፣ ምክትሉን መርጣቸዋል። ዋና ጸሐፊ ማለት አቀናባሪ ማለት ነው። ቀኝ እጅ ነው፣ ወጥ ቤት ነው። ይህንኑ ቃል ነው የተጠቀምኩት። አሁንም የሚሽከረከረውን ኃላፊነት አይታችሁ ጥንቃቄ የተመላበት ምርጫ ማድረግ ይገባቸዋል አልኩኝ። በዚያን ጊዜ ጴጥሮስ ተነሳና ሻለቃ መንግስቱ ራሳቸው ጸሐፊውን እንዲመርጡ ለምን አንፈቅድላቸውም? ይሄንን ለሳቸው እንተወው አለ። ቤቱ በዚህ ተስማማ።
ኮሎኔል አጥናፉ ባንተ በኩል ማን አለ ሲለኝ ገብረየስ ወልደሃና አልኩት። እሱ ሆነ። ገብረየስ የአስተዳደር መኮንን ነበር። መረጃ ውስጥም ሰርቷል። ጽሑፍ ማቀነባበር ልዩ ስጦታው ነው። ትጉ ታታሪ ሰራተኛ ነው። በምርጬም አላሳፈረኝም። ጋዜጠኛ ገነት አስቀጥላ እስቲ ስለ ደርግ አባላት ትንሽ ይንገሩኝ አለቻቸው። ኮሎኔል መንግስቱም ሲመልሱ በመጀመሪያዎቹ የአስተባባሪው ኮሚቴ ስብሰባዎች ላይ የተሳተፍነው ቁጥራችን 170 ነበር። እኔ ከተመረጥኩ በኋላ እያንዳንዱ አባል የተወከለበትን ደብዳቤ ያምጣ ተባለ። አንዳንዶቹ ማንም ሳይወክላቸው እንዲሁ ጎራ ብለው ከኛ ጋር ተቀላቅለው ነበርና ማቅረብ ያልቻሉት ተነቅለው ተባረሩ። ከዚያ በኋላ የቀረነው 120 አባላት ነበር። ይህ ትክክለኛ ቁጥራችን ነው። እያንዳንዳችን ለንቅናቄው መሳካት የበኩላችንን አበርክተናል። በአዲስ አበባ ለነበረው ትግል አጥናፉ ከፍተኛ አስተዋጽኦ አድርጓል። ለዚህ የተሰጠው ክሬዲት የሚገባው ነው። እኔም አውቅለታለሁ። በአብዮቱ ፍንዳታ አካባቢ በዲፕሎማው ፕሮግራም የሕግ ትምህርት የአዲስ አበባ ዩኒቨርሲቲ የያኔው ቀዳማዊ አፄ ኃይለ ሥላሴ ዩኒቨርሲቲ ይማር ነበር። በኤርትራ የወታደሩን ትግል ፈር ያስያዙትና የሚያንቀሳቅሱት እነ ነሲቡ ታዬ ነበሩ። ፍስሐ ደስታም አጋፋሪ ነው። ከአብዮቱ በፊት ፖለቲካ ውስጥ ብዙ የማይገባ ሰው ቢሆንም ከማንም ያላነሰ አስተዋጽኦ አድርጓል። ነገር ሁሉ እየጋለ መጥቶ ውጥረት በበዛብኝ ወቅት አንዳንድ ቀልዶችን በመናገር ፊቴን የሚያፈካውም ሰው ነበር። ሻለቃ አስራት ደስታ የጋዜጠኝነት ትምህርት አሜሪካን ሀገር ተምሮ የመጣ ነበር። በጣም ችኩል ሰው ነበር። ለአስተባባሪ ኮሚቴ ደርግ የሚለውን ስያሜ የሰጠው ናደው ዘካሪያስ ነው። ከንጉሱ መውረድ በፊት የነበሩት ጥቂት ወራት እጅግ ፈታኝና አደገኛ ነበሩ። ስንቶች ሊያጠፉ እንደልተው ነበር። ልጅ እንዳልካቸውም አልተኙልንም። እኛ 4ኛ ክፍለ ጦር ተሰብስበን ውለን ወደ ሆቴላችን ሄደን ነው የምናድረው። አንዳንዴ ከሌሊቱ 6 ሰዓት 7 ሰዓት ነው የምንመለሰው። አንዲት ኡዚ ያለችኝ እሷ ሆነች። ሌላ ጥበቃ የለኝም። ሊገድሉኝ እኮ ይችሉ ነበር። ከልጅ እንዳልካቸው ካቢኔ ጋር አገናኝ መኮንኖች የነበረው ሻለቃ ሲሳይ ሀብቴ ነበር። 7 አባላት ያሉበት የደርግ ኮሚቴ ተቋቁሞ በሚኒስትሮች ስብሰባ ላይ ይገኝ ነበር። እንዳልካቸው 2 መንግስት ከሚሆን ሌላ ዘዴ ለምን አይፈለግም ይላሉ የሚል ነገር ሰማን። አንድ የሚሊተሪ ፖሊስ ሻለቃ ተጫኔ የሚባል የደርግ አባል ነበር። የእንዳልካቸው ዘመድ ኖሯል። ሌላ ደግሞ በዛብህ የሚባል ትግሬ ከምድር ጦር መሐንዲስ ክፍል ሻምበል ሽፈራው የሚባል የንጉሱ አጃቢዎች ኃላፊ ኮሎኔል ጣሶ ሞጆ የሚባል እነኚህ ሁሉ እኛን ለማጥፋት ይዶልታሉ። በዚህ መሃል ኃይሉ ያዴሳ የሚባል ለናደው ዘካሪያስ ሲመጣና አንድ ነገር ሹክ ይላል። መንግስቱ ኃይለማርያምን ዛሬውኑ ከዚህ ቦታ ዞር አድርጉት የሚል ነገር ተሰማ። ከዚያ በኋላ 4ኛ ክፍለ ጦር ገብተን ቆለፍን። ደራሲና ጋዜጠኛ ገነት አየለ ጥያቄዋን አስከትላ ይህ ሁሉ ሲሆን ግን ጃንሆይ ምን ይሉ ነበር አለቻቸው። ኮሎኔል መንግስቱም ሲመልሱ ጃንሆይ ያ ሁሉ ሰው ካጠገባቸው እየተያዘ ሲታሰር አልተቃወሙም ነበር። ታሳሪዎቹን ባለስልጣናቶች በተመለከተ ንጉሱ ከእንዳልካቸው ጋር ከሞላ ጎደል አንድ የጋራ አቋም የያዙና የተግባቡ ይመስላል። ሁለቱ የህዝቡ ጥያቄን ከማስተናገድ የተለየ ምርጫ የለም የሚል ውሳኔ ላይ ደርሰዋል። እነኚህ ሰዎች ባለፈው የአገዛዝ ዘመናችን ተቀባይነት በነበራቸው ጊዜ ከስራችን ሆነው አገልግለዋል፣ ተጠቅመዋል። አሁን ያለንበት ወቅትና ሁኔታ ደግሞ እነሱን የተፋ ወቅት ነው። ስለዚህ ዘውዱን ለማዳን እኛም በስልጣን ላይ ለመቆየት ልንከተለው የሚገባው ስልት ከነኚህ ሰዎች ጋር መቆም አይደለም። እነኚህን በዙሪያችን ያሉትን ሰዎች ህዝብ ጠልቷቸዋል። እነሱን ለማዳን እድሉ የጠበበ ነው፣ መሄድ አለባቸው ነው የልጅ እንዳልካቸው ፖለቲካ። ጃንሆይም ይህንን ነገር ተቀብለውታል። ነገር ግን ጃንሆይ ከቤተ መንግስት አካባቢ የሚወሰዱትን ቤተሰቦቻቸውን፣ የቅርብ ረዳቶቻቸውን በተመለከተ ተመሳሳይ ሁኔታ አላሳዩም። ለምሳሌ ንጉሳውያን ቤተሰቦቹን በክብር ይዘናቸው እያሉ ትንሽ ገደብ ያለፈ መቅበጥ ሲያሳዩ እንዲታሰሩ ወስነን ወህኒ ቤት በወረዱ ጊዜ ጃንሆይ ለምንድነው ብለዋል። የልጅ ልጃቸው ሪር አድሚራል እስክንድር ደስታ ሲታሰሩ የት ሄደ ብለው ጠይቀዋል። የእልፍኛ አስከልካያቸው ጄኔራል አሰፋም ሲወሰዱ ለምንድነው እሱን ደግሞ የምትወስዱብን? ምን አደረገ ነው የምትሉት? እሱን ተውት፣ ያለበለዚያ እኛንም እሰሩን ብለዋል። እኛም በቃ ተው ብለን ሊይዟቸው ቤተ መንግስት የሄዱትን ወታደሮች መልሰናቸዋል። ማታውኑ ጄኔራሉ ሀገር ደና ብለው ወደ ቤታቸው ሲሄዱ የክብር ዘበኛ ወታደሮች ሄደው ያዟቸው። ጠዋት ጃንሆይ ሲጠይቁ አይ እሳቸውንም ማታ ወታደሮች ከቤታቸው ወሰዷቸው ተብሎ ተነገራቸው። ንጉሱ ከስልጣን የወረዱለት ደበላ ዲንሳ በደርጉ የተዘጋጀውን ጽሑፍ ይዞ
ሄዶ እንዲያነብ ወደ ቤተ መንግስት የተላከው ቡድን መሪ ሆኖ ሄደ። ለንጉሱ ቅርብ ከሆኑ ሰዎች መካከል ዘመዳቸው ራስ እምሩ እንዲገኙ ወስነን ስለነበር እሳቸውም ተገኙ። ሌሊቱን ጥበቃው ተጠናክሮ ነበር ያደረው። በውጭ ጉዳይ ሚኒስቴር፣ በሂልተን ሆቴል፣ በቤተ መንግስቱ ዙሪያና በፍልውሃ አካባቢ በብረት ለበስ፣ በታንክ፣ በእግረኛ ሰራዊት በደንብ አድርጎ የተማገረ ጥበቃ ተደርጓል። በስራ ክፍፍላችን መሰረት እኔ ከአዋጅ አርቃቂው ኮሚቴ ጋር ነበር የምሰራው። የከተማውን ቁጥጥርና ጥበቃ ጄኔራል አማን ራሳቸው ከተስፋዬ ገብረ ኪዳን ጋር በመሆን ሌሊቱን እየተዘዋወሩ ሲቆጣጠሩ ነበር ያደሩት። በበነጋው የሚፈጠር ነገር ካለ ወታደራዊ ዘመቻ በእነሱ ኃላፊነት ስር ነበር። ንጉሱ ከወረዱ በኋላ ከቤተ መንግስቱ ሲወጡ ደርግ ሆን ብሎ ሰዎችን ተሰብስበው እንዲጠብቁና ሌባ ሌባ እያሉ ንጉሱ ላይ እንዲጮሁ አድርጓል የሚባለው ሐሜት ከእውነት የራቀ ነው። በእርግጥ ሰው ተሰብስቦ ነበር። ልክ በጥሪ እንደተሰበሰቡ ቢጤ ነው የወጣው። ሌባ ሌባ እያለ እየጮኸ ግን እኛ አዘጋጅተነው አይደለም። በዚያ ወቅት በየጊዜው አንድ ነገር ይፈጠራል። ህዝቡ ራዲዮ ላይ ተጣብቆ ነው የሚውለው። ያን ዕለት ደግሞ የዓመት በዓል ማግስት ነበር። የእንቁጣጣሽ ዕለት ማታ የወሎን ረሃብ ፊልም አሳይተናል። ስለዚህ አንድ ነገር ይመጣል ብሎ በመገመት ወደዚያ አካባቢ ወሬ ለማነፍነፍ የመጣ ህዝብ ነበር። ጃንሆይም ላይ ሌባ ሌባ ሲል ይጮህ የነበረው። ጋዜጠኛ ገነት አየለ ጥያቄዋን ቀጠለች። ጃንሆይ ከስልጣን ከወረዱ በኋላ ኑሯቸው እንዴት ነበር? እስር ላይ እያሉ እርስዎ አግኝተዋቸው ያውቃሉ? ኮሎኔል መንግስቱም ጥያቄዋን ሲመልሱ በመጀመሪያ ነገር የነበሩበት ቦታ እስር ቤት ሊባል የሚገባው አይደለም። መጀመሪያ 4ኛ ክፍለ ጦር በኋላም ታላቁ ቤተ መንግስት እያሉ በጥሩ ሁኔታ ተይዘው ነው የቆዩት። እኛ ስራችንን የጀመርነው 4ኛ ክፍለ ጦር ግቢ ውስጥ ስለሆነ ለጥበቃው ለደህንነታቸው ሲባል ከስልጣን ሲወርዱ በቀጥታ እዚያ እንዲመጡ አደረግን። ንጉሱን በቁጥጥር ስር መዋል አስፈላጊነቱ አጠያያቂ ባይሆንም ስልጣን አይኖራቸው እንደ ልባቸው ያሻቸውን አይስሩ እንጂ በአክብሮት ይዘን ነው ያቆየናቸው። አሽከሮቻቸው ያገለገሏቸው ከቤተ መንግስት የሚመጣ ምግብ እየቀረበላቸው ጤናቸው እየተጠበቀ ከቤተሰቦቻቸው የፈለጉትን እከሌት ትምጣ እከሌ ይምጣ እያሉ ሲያዙ እየሄዱ ያነጋግሯቸው ነበር። እንዲያውም ልዕልት ተናኘ ወርቅ ከኛ ጋር ትቀመጥ ስላሉ ይቀመጡላቸው ብለን ፈቅደንላቸዋል። ከ4ኛ ክፍለ ጦር ወጥተን ጃንሆይ ይሰሩበት ከነበረው ታላቁ ቤተ መንግስት ከገባን በኋላ ቢሮአችንን የሳቸው ጽህፈት ቤት የነበረው ውስጥ አደረግን። ለሳቸው መኖሪያ ድሮ አጼ ሚኒሊክ አሰርተውት ይኖሩበት የነበረውን ትልቅ አሮጌ የእንጨት ፎቅ ቤት ስር የነበረ አንድ መለስተኛ ጥሩ ቪላ ተዘጋጀላቸው። ይህ ቤት ከቤተ መንግስቱ በስተ ሰሜን ራቅ ብሎ ይገኛል። ከደቡብ በኩል ከጸሎት ቤታቸው በታች ድሮ የበጅሮንድ የገንዘብ ቤት ወይም የግምጃ ቤት የነበረበት አጠገብ ጥሩ አትክልቶችና አበቦች የተተከሉበት መናፈሻ አለ። ድሮ እጅ ለመንሳት አቤት ለማለት ወደ ንጉሱ ለሚመጣው ሰው ማረፊያ እንዲሆኑ ተብለው ከድንጋይ ተጠርበው የተሰሩ አጫጭር መቀመጫዎች ተተክለውበታል። የጥላ ዛፎች አሉበት። ያንን ቦታ እንደ ልብ ለመዘዋወር እንዲያስችላቸው ከሰው ዓይንም ሰወር እንዲል በጣም ሰፋ ተደርጎና ወደ ላይም ከፍ ተደርጎ በቆርቆሮ ታጠረ። እዚያ ውስጥ ነበር የሚናፈሱት። ከዚህ ከተከለለላቸው ቦታ ውጪ በቤተ መንግስቱ ቅጥር ግቢ ሌላ ቦታ እንዲህ አይሄዱም ነበር። እዚያ በቆዩበት ቀዶ ጥገናውን ሕክምና የተደረገላቸው ጊዜ ከቤተ መንግስቱ ከመውጣታቸው በስተቀር ጨርሶ ወጥተው አያውቁም። ማንም አያያቸውም ነበር። ማንም እሳቸው ጋር አይገባም። የምናያቸው ሰዎች የተወሰንን ነበር። ከቤተሰቦቻቸው መካከል ራሳቸው እገሌ ይምጣልኝ ሲሉ ተፈቅዶላቸው ከሚገቡ የንጉሳውያን ቤተሰብ ጤናቸውን፣ አስተዳደራዊ ጉዳዮች በየዕለቱ ለመከታተል ከተመደቡ ሰዎች በስተቀር ማንም አይገባም። የደርግ አባላትም ቢሆኑ ማንም አይገባም። ከስልጣን ከመውረዳቸው በፊትና በኋላ በጠቅላላው ያነጋገርኳቸው 3 ወይም 4 ቢሆን ነው። ብቻዬን ሳይሆን ከኮሎኔል አጥናፉ ጋር እንዲሁም ከሌሎች ጥቂት የደርግ አባሎች ጋር። በመጀመሪያ የሄድነው 4ኛ ክፍለ ጦር እንደደረሱ ከሌሎች ጓዶች ጋር
ሆነን ነው። እኔ ቀርቤ በአክብሮት አነጋገርኳቸው። ግርማዊ ሆይ እዚህ እንድትሆኑ ያደረግነው አሁን ባለው የሀገራችን ተጨባጭ ሁኔታና ችግር ምክንያት ለእርሶ ደህንነት ጥበቃ ሲባል ነው እና መቼም እንደ ኢዮቤልዩ ቤተ መንግስት ባይሆንም የሚያስፈልገው ነገር እንደማይጎድልቦ ተስፋ አደርጋለሁ። በጎደለ ነገር ይጠይቁ ብያቸው አስገብተናቸው ነው የወጣ ነው። ሌላ ጊዜ ደግሞ እንደዚሁ እኔና ኮሎኔል አጥናፉ ልናያቸው ሄድን። ግርማዊ ሆይ እያልን ከሚገባቸው ክብር ሳንነፍግ ነው ያነጋገርናቸው። ስለ ኢትዮጵያ ሁኔታ ምን እንደሚያስቡ ለማወቅ ስጠይቃቸው የተረዳሁት ኢትዮጵያ ከፍተኛ ቦታ ላይ አድርሻታለሁ ብለው እንደሚያስቡ ነው። እሳቸው የነበሩበት ስርዓት ለማስታወስ ጉልታዊ ስርዓት ብዬ ስናገር ጉልታዊ ስርዓት አትበል፣ ጉልታዊያን ስርዓት ከደመሰስነው ጊዜ የለውም ነው ያሉኝ። ይህንን ማለታቸው የመጃጀት አይደለም። በእድሜያቸው ይሸምግሉ እንጂ አንዳንዶች እንደሚያወሩት ጃጅተው ራሳቸውን የሳቱ ሰው አልነበሩም። እውነት ነው፣ በዘመናዊ የፖለቲካ ስልጣናቸውን አማክለውታል። በእሳቸው አስተሳሰብ ጉልታዊው ስርዓት ድሮ የነ ምኒልክ ከሳቸው በፊት የነበረው ነው። በምኒልክ ጊዜ እያንዳንዱ የክልል መስፍን ወይም ባላባት በያለበት ሀገር በህዝቡ፣ በሀብቱ፣ በንብረቱ ፈላጭ ቆራጭ ነው፣ ሿሚ ሻሪ ነው። የበላይ የለበትም፣ አቤቱታ የለም፣ ፍርድ የለም። ከማዕከላዊ መንግስት ጋር ያለው ግንኙነት ቢኖር አመታዊ ግብር መክፈልና አስፈላጊ ሲሆን ጦርነት ሲመጣ ክተት ሲባል ሰራዊቱን ይዞ ይዘምታል። ከዚህ በስተቀር እያንዳንዱ በክልሉ በራሱ አጼ ነው። ይህንን አስቀርተውታል። ስለዚህ በጃንሆይ አስተሳሰብ ጉልታዊው ስርዓት ካበቃለት ቆይቷል። በእኔ አስተያየት ጃንሆይ ውድቀት ላይ የጣላቸው ከህዝባቸው መራቃቸው ነው። የዘመኑ መሪዎች ክልልን ይጎበኛሉ፣ ግለሰብ ቤት ድረስ እየሄዱ የህዝባቸውን የልብ ትርታ ያዳምጣሉ፣ ሀሳብ ያቀርባሉ፣ ሀሳብ ይሰጣሉ። እኛ ጋር እንዲህ አይነት ነገር አልተለመደም። በባህላችንም ንጉሱን እንደ ፈጣሪ ነው የምናየውና እንደዚህ አይነት ነገር በመኖሩ ከህዝቡ ርቀው በመኖራቸው ምክንያት ነው ስለሳቸው ያለውን አስተያየት ግምት አያውቁትም ማለት ይቻላል። አንዳንድ ነገር ሲነገራቸው እንዴት ሆኖ ከየት ነው እንደዚህ ያለውን ፈጥራችሁ የምታወሩት ነበር የሚሉት። አንዳንድ ነገር ስለ ህዝቡ የኑሮ ደረጃ ስለ ችግሩ እንኳን ሲነገራቸው ኢትዮጵያን የታውቋትና ነው የሚሉት። ሌላው የገረመኝ አስተያየታቸው በሀገራቸው ህዝብ ለምንም ነገር የበቃ ነው ብለው አይገምቱም። ከበፊቱ የተለየ አካሄድ ያስፈልገዋል ብለው አያስቡም። ስለ ለውጥ ስናነሳባቸው እናንተ ይሄን ውጪ ሄዳችሁ የተቀላወጣችሁትን ነገር አምጥታችሁ ነው እንደዚህ የምትናገሩት፣ ይሄንን ህዝብ አለማወቅና አለመረዳት ነው አሉን። ልክ መጽሐፋቸው ላይ እንደጻፉት አንድን የሁለት ወር ህፃን ቂቤ ነው የምታወጣው ወይስ ሙዳ ስጋ ነው የምታጎርሰው? እንደዚህ አይነት ነገር ነው የሚናገሩት። ሽማግሌ በመሆናቸው በዚህ ሁኔታ ስሜታቸውን መንካት ስለማያስፈልግ እንዲያው በምን የሐሳብ ደረጃ ላይ እንዳሉ ለማወቅና ስለ ሀገራቸው የቱን ያህል እንደሚገነዘቡ ለመረዳት ያህል እንጂ ክርክር ልገጥማቸው አልነበረም ያነጋገርኳቸው። ጋዜጠኛ ገነት አቋርጣ ማን መሆኑን አውቀዋልን ስትል ጠየቀች። ኮሎኔል መንግስቱም ሲመልሱ በእሳቸው ግምት አብዮቱን የቀሰቀሱትና ሀገሪቱን በመምራት ላይ ያሉት ጄኔራል አማን ናቸው። ጄኔራል አማን የታለ መጥቶ ያነጋግሬ ነው የሚሉት እንጂ ሻለቃ መንግስቱ ብለው አያውቁም። እኛም ጄኔራል አማን ሲሉ ጄኔራል አማንን እናቀርብላቸው ነበር፣ ልዕልት ከሌንም ሲሉ ይምጡላቸው ነበር የምንለው እንጂ ከልክለን አናውቅም። ከቤተ መንግስት አውጥተን 4ኛ ክፍለ ጦር በጥሩ ሁኔታ ወደ ተዘጋጀ ማረፊያ ስንወስዳቸው ህዝቡ ሌባ ሌባ እያለ ሲጮህ እኔ የታዘብኩት ነገር አለ። እኚህ ሰው ከጥቂት ጊዜ በፊት በመንገድ ሲያልፉ መሬት ላይ እየተደፋ የሚሰግድላቸው ሰው ዛሬ ደግሞ እንደዚህ ሲላቸው ይሄ ራሱን የቻለ ትምህርት ይሰጣል። ጊዜና ሰው ተለዋዋጭ ነው። ጊዜ ሲያዘነብል ሰው ይለወጣል። እሳቸውስ ግን ምን አሉ ስትል ጋዜጠኛ ገነት ጥያቄዋን አስከተለች። ኮሎኔል መንግስቱም ሲመልሱ ምንም አላሉም፣ ዝም ነው ያሉት፣ ብዙ አይናገሩም። ከዚያ በፊት ግን እዚያው 4ኛ ክፍለ ጦር እንዳለን እሳቸውም ከስልጣን ገና አልወረዱም። ብዙ ገንዘብ ከአውሮፓ ባንክ ጄኔቭ እንዳላቸው ይነገራል፣ ይሰማል። በቢሊዮን ነው ተብሎ እንዳውም በአሃዝ ያቀረበልን 12 ቢሊዮን ነው ተብሎ ነው። እኔ በበኩሌ የኔ ያህል ገንዘብ ይኖራቸዋል የሚለውን አላመንኩም። በእሳቸው የአገዛዝ ዘመን በጠቅላላ የነበረው የኢትዮጵያ ባጀት ቢደመር እንኳን ሳነጻጽረው እኚህ ሰው እንዴት አድርገው ይህን ያህል ብር ያስቀምጣሉ ብዬ ነበር። በአንድ በኩል ግን ምንም ገንዘብ የላቸውም ብዬ ማመን አልቻልኩም። የነበርንበት ሁኔታ ደግሞ እጅግ አሳሳቢ ነበር። ካዝናው ፈጽሞ ባዶ ነው፣ ምንም ነገር የለም። የወሎ ረሃብ በጣም አሰቃቂ ነበር።
ጠላቶቻችን እኛን ለመውረር አሰፍስፈው ሲገኙ እኛ ግን ወታደር ለመመልመልም ሆነ መሳሪያ ለመግዛት ምንም አልነበረንም። መምህራኑ፣ ሰራተኛው፣ ሁሉም ደሞዝ ጠያቂ ነው። የምንከፍለው ነገር የለም። ከየት ይምጣ? ተነሳንና ጃንሆይ ዘንድ ሄድን። ገንዘብ አሎት ይባላል። ኢትዮጵያ ያለችበት ሁኔታ ይሄ ነው። ችግሩ ይህን ይመስላል። ይሄ ገንዘብ ውጭ ሀገር ቀርቶ የማንም ሲሳይ ከሚሆን የሚወደንና የምንወደው ለሚሉት ህዝቦን ቢቸሩት ብለን ብንጠይቃቸው ከኢትዮጵያ ህዝብ ደብቀን ያስቀመጥነው ገንዘብ የለም ብለው በጥሞና መለሱልን። በአጠገባቸው የነበሩት ሴት ልጃቸው ልዕልት ተናኘ ወርቅ ግን አካኪ ዘራፍ አሉብን፣ ተቆጡ። እኛም በእርጋታ ጃንሆይ፣ ግርማዊ ሆይ እስቲ ያስቡት፣ እኛ አይደለንም ይህንን ጥያቄ ያቀረብነው። ግርማዊነቱ በስደት ዘመንም ይሁን ወደ ኋላ ጊዜ ምናልባት ለአንድ ክፉ ቀን ብለው ለራስዎም ባይሆን ለሀገር ያስቀመጡን ገንዘብ ካለ ብለን ነው። ህዝቡ በውጪ ለኢትዮጵያ ብለው ገንዘብ አላስቀመጡም ብሎ ለማመን ስለሚቸገር ነው። እርሶ ያመዛዝኑት ብዬ ሌሎች አባሎችን አስወጥቼ እኔ ብቻ አነጋግሬያቸው ወጣው። ጋዜጠኛ ገነት ልዕልት ተናኘ ወርቅ ምን ብለው ነው የተቆጡት ስትል ኮሎኔል መንግስቱን ጠየቀች። ኮሎኔል መንግስቱም ሲመልሱ እንዴ ገንዘብ ቢኖረንስ እንዘረፋለን እንዴ? እኛም እኮ ልጆች አሉን፣ እናወርሳለን፣ ለልጆቻችን እንሰጣለን፣ ቢያስፈልግ ጠበቃ ገዝተን እንሟገታለን አሉ። በቁጣ ነው። እንዴት ተደፈርን፣ እንዴት ተጠየቅን ነው አነጋገራቸው። እኔ ደግሞ ከልዕልት ተናኘ ወርቅ የምጠብቀው የአነጋገር ዘይቤ እንደዚህ አልነበረም። የንጉስ ልጅ እንደመሆናቸው መጠን ስነ ስርዓት ያላቸው የተማሩ ነበር የሚመስሉኝ። የሚናገሩትን ነገር ከማንነታቸው አንፃር አመዛዝነው የሚናገሩ እንዲህም ያለ ነገር ነበር የምጠብቀው። እሳቸው ግን ንግግራቸው፣ አለባበሳቸው ሁሉ ተራ እንዲያው ዝም ብለው ከጥርሳቸው የፈለጉትን ነገር ነበር የሚወረውሩት። ከዚያ በኋላ በሌላ ጊዜ ልዑል ራስ እምሩ በታዛቢነትም በአማላጅነትም በተገኙበት ሌሎችም ልዕልትና ልዑላን ባሉበት እንደገና ሰፋ ባለ ዝግጅት ማስረጃ ይዘን ለመጠየቅ ወሰንን። ስንመክርበት ቆይ እስቲ መጀመሪያ ነገር እኚህ ሰው ገንዘብ አላቸው ወይ የላቸውም ለማለት አንድ አይነት መረጃ ወይም መሟገቻ ፍንጭ ያስፈልገናል ተባለ። ማስረጃ ፍለጋ ተሯሯጥን። አውሮፓ ሰው ላክንና ባንኩን ጠየቅን። የሀገራችንን ብሔራዊ ባንክ ጠየቅን። የባንኩ ገዢ አቶ ተፈራ ደግፌ ነበሩ። ንጉሱ ይሁኑ ሌላ ሰው ገንዘብ ለማስቀመጥ ምን አይነት ፎርማሊቲ ይጠይቃል? በምን መልክና ዘዴ ነው ብለን ጠየቅናቸው። የባንኩ ገዢ እኔ ህጋዊ በሆነ መንገድ ብሔራዊ ባንክን ማስተዳደር እንጂ ሌላ ሚስጥር ስለሚቀመጥ ገንዘብ የማውቀው ነገር የለም፣ መኖሩንም አላውቅም። የንጉሱ ገንዘብን አቀማመጥ በተመለከተ ምንም ግንኙነት የለኝም፣ የማውቀው ነገር የለም የሚል መልስ ሰጡኝ። ሰው ግድ የሎትም የምንጠይቆትን ባይነግሩን እሳቸውንም አይረዱ ራስዎንም አይረዱ። እዚህ ቦታ ላይ ለብዙ ዓመታት ተቀምጠው የሰሩ ሰው ኖት፣ እንዴት አያውቁም? ይሄ ገንዘብ እርግጠኛ ነኝ የማንም ሲሳይ ሆኖ ነው የሚቀረው፣ የህዝብ ባለውለታ ይሆናሉ፣ እርዱን እንጂ ስላቸው እኔ በእውነቱ የማውቀው ነገር የለም። ከኢትዮጵያ ህዝብ ተደብቆ የተቀመጠ ገንዘብ ቢኖራቸው የእሳቸው የግል ገንዘብ ሊሆን አይችልም፣ የህዝብ ገንዘብ ነው ማለት ነው። ስለዚህ እኔም በኢትዮጵያዊነቴ ይመለከተኛል። ነገር ግን እንዲህ ያለውን ነገር ለማድረግ ቢያስቡ ለኔ የሚያማክሩበት ምንም ምክንያት የለም። እዚህ ላይ አትሞኙ። እኔ እኮ የአንድ ስራ መስክ ኃላፊ እንጂ የንጉሳዊ ቤተሰብ አባል አይደለሁም። እኔ እንዴት ሚስጥር ተካፋይ መሆን እችላለሁ? ለዚያውም በእርግጥ ገንዘብ አስቀምጠው ከሆነ እኔ ቀርቶ ልጆቻቸው የሚያውቁ አይመስሉኝም አሉኝ። ሰውየው ካነጋገራቸው አሳመኑኝ። ከዚህ በላይ የንጉሱ ገንዘብ ያለበትን ታውቃለህ ብሎ ሰውየውን መፈተን አስፈላጊ አለመሆኑን ከውይይታችን ግንዛቤ ያገኘው። ዛሬ የስዊዝ ባንኮች የዛሬ 50 ዓመታት ገደማ ከአይሁዳውያን ያዘረፉትን ገንዘብ አፍንጫቸውን ተይዘው ሲከፍሉ ያን ጊዜ ለኛ እንኳን ገንዘብ ሊሰጡ ምንም አይነት ፍንጭ አልሰጡንም። ከንጉሱ ጋርም ያላቸውን ውለታና ምስጢር በምንም አይነት አይገለጥም። ምንም ነገር አይገለጥም። ለነገሩ ለኛ ብቻ ሳይሆን የሌሎችም መሪዎች እንደዚህ ነው የሆነው። ለምሳሌ የግብፁ ንጉስ ፋሩቅ ያሸሹትን ሀብት እነ ኮሎኔል ጋማል አብድል ናስር ለማስመለስ ብዙ ጥረው ሳይሳካላቸው ቀርቷል። እነሱን ሁሉ ማለትም ግብጾቹን ሁሉ ሄደን እስከ መጠየቅ ደርሰናል፣ ምንድነው ያጋጠማችሁ ነገር በማለት እና ምንም ሳይሳካልን ቀረ። ቤተ መንግስት የነበረው የንጉሱ የግል ካዝና እንዲመረመር ተደረገ። ሲከፈት በጣም ልዩ የሆነ በረቂቅ ስራ የተሰራ የቆዳ ቦርሳ ተገኘ። ያ የቆዳ ቦርሳ የተቆለፈ ነው፣ ቁልፉ የለም። ቁልፉ የት እንደሆነ አንድ ውስጥ አዋቂ የሆነ ሰው ጠቆመን። ጋዜጠኛ ገነት ማን የጠቆማችሁ ብላ
መልሳቸውን አቋረጠች። መንግስቱ አይ ስም እንኳን አልነግርሽም፣ በጣም ጠንካራ ግን ትንሽ ረቂቅ በወርቅ የተሰራች ቁልፍ ነች። ይችን ቁልፍ እሳቸው በእጃቸው ላይ እንደ ቀለበት አስረዋታል። ጋዜጠኛ ገነት እውነት ነው ማለት ነው ስለ ቀለበታቸው? ኮሎኔል መንግስቱ አዎን እጃቸው ላይ አድርገዋታል። እሱን ለመጠየቅ ሲሄድ ነው ለሁለተኛ ጊዜ ያዩዋቸው። ቀለበቶን ስጡን አልኳቸው። እሺ ያሉና ሰጡን። ጋዜጠኛ ገነት እሺ ከዛስ? እሺ ያሉ ስትል ጠየቀች። መንግስቱ አዎን ግን መጀመሪያ ለምንድነው አሉ። ይመለስልዎታል፣ ቁልፉን እንፈልገዋለን አልኳቸው። በምን አወቃችሁት አሉ። ግርማዊ ሆይ ይህን ማወቅ ይከብዳል እንዴ አልኳቸው። ውሰዱ አሉ። እንመልስልዎታለን አልኳቸው። እንዳሻችሁ አሉ። ወስደን ከፈትን። እኔ እንኳን ሲከፈት በቦታው አልነበርኩም። ሰው ነው የላኩት። ሲከፈት ቦርሳው ውስጥ ልዩ የሆኑ የባንክ ሰነዶች ተገኙ። ተፈራ ደግፌም ይሄን የባንክ ሰነዶች መሆናቸውን አልካዱም። ነገር ግን በጣም የተመሰጠሩ በኮድ የተጻፉ ነገሮች ነበሩ። እኔ እንደሚመስለኝ ያስቀመጡት ገንዘብ የገቢ የወጪ ዝርዝር የባንክ ስቴትመንት ሳይሆን አይቀርም። ግን መፍታት አልተቻለም። ጄኔቭ ሰው ተልኮ ይሄ ምን ማለት ነው ቢባል መልሱ አስተያየት ከመስጠት ተቆጥበናል፣ ኖ ኮሜንት ሆነ። እንግዲህ ይሄ ሁሉ ነገር ካደረግን በኋላ ይችን ፍንጭ ይዘን ልዑል ራስ እምሩንና ሌሎችም ልዕልቶች ይዘን እንደገና በቤተሰባቸው ፊት ልንጠይቃቸው ሄድን። ልዕልት ሳራም የልጅ ልጆቿም ነበሩ። በቤተሰቡ ፊት ልንጠይቅ የተነሳንበትም ምክንያት አለን። የልዑል መኮንን ልጆች አንዳንዶቹ እኛ ገንዘብ መቀመጡን አናውቅም፣ አልተነገረንም፣ በእኛ ስም የተቀመጠ ነገር ካለ ይሰጥ ብለዋል የሚል ነገር ስለሰማን ነው። እንግዲህ ምናልባት ልጆቹ የሚሉት ነገር ይኖር ይሆናል። ፊት ለፊት ሲገጣጠሙ የቤተሰብ ገመና ሊወጣ ይችላል ብለን ነው። ታዲያ ሁሉንም አሰባስበንና አሁንም በአክብሮት ግርማዊ ሆይ ሀገሪቱ በዚህ አይነት ሁኔታ ላይ ትገኛለች። ህዝቡም በዚህ አይነት ችግር ላይ ይገኛል። የመንግስት ግምጃ ቤትና ባንክ ባዶ ነው። ህዝቡ አሁንም በረሃብ እየሞተ ነው። ሶማሊያና ሌሎች ጠላቶቻችን አሰፍስፈው ከበውናል እና ከማንም በላይ የደከሙላትና ሀገሩን የሚያድኑበት ጊዜ አሁን ነው። በዚህ ችሮታው ደግሞ በህዝቡ ላይ የሚያሳድሩት በጎ ተጽዕኖ ሌላ ታሪኮንም የሚያሳምር ነው። እኛ ፍንጭ አግኝተናል። ይሄ የባንክ ሰነድ ነው። ባንክም ሄደን ያገኘነው ግንዛቤ አለ። አሁንም በድጋሜ የማሳስቦት ይሄ ገንዘብ በውጪ ባክኖ ከሚቀር ህዝቡ ይጠቀምበት በሚል አክብሮት በተመላው ጥንቃቄ ተናገርኩ። ይህን ጊዜ ልዕልት ተናኘ ወርቅ ቱጋሉ እንዴ ገንዘብ ቢኖረንስ እንዘረፋለን እንዴ? እኛስ ልጆች የሉንም እንዴ? ልጆቻችን ምን እንዲሆኑ ነው አሉ። ይህንን ሲሉ ገንዘብ እንደተቀመጠ ማመናቸው ነው። ይሄኔ ምን አለበት ታዲያ የእናንተም ልጆች ሌላው ህዝብ እንደሆነው ይሆናሉ። ይሄ ገንዘብ ብቻ ነው እንዴ ህይወታቸው? ኢትዮጵያ እኮ ሀገራቸው ናት። መጀመሪያ እኮ ኢትዮጵያ መኖር አለባት የሚል መልስ ሰጠዋቸው። ራስ እምሩ ይህን ጊዜ ቆይ እስቲ እንደማመጥ እንጂ አሉ። ልዕልት ተናኘ ወርቅ ግን አሁንም ወደኛ እየተመለከቱ አይቻልም፣ ልትዘርፉን አትችሉም፣ ልትነጥቁን አትችሉም፣ ቢያስፈልግ ጠበቃ ከውጭ ገዝተን እንሟገታለን አሉ። ቆይ እስቲ አንቺ አሉ ንጉሱ። ከዚያ ደግሞ ልዕልት ሳራ ጀመሩ። ልክ እንደ ተራ ሴቶች ነው ንግግራቸው። በመሰረቱ ልዕልት ሳራን የሚያገባቸው ነገር የለም። እኔ እንደውም በጣም ነው የሚገርመኝ። ንጉሱ አልታደሉም፣ ቤተሰብ አላፈሩም፣ ልጅ አልወጣላቸውም። ልጆቹ ይህን ጊዜ ተነሱና ትልቁ ልዑል ወሰንሰገድ ነው ትዝ ይለኛል። አንዴ አንቺ ምን ያገባሻልና ነው? ምን የምታውቂው ነገር አለ? ለልጆቻችን እናወርሳለን ለምትሉት እኛ ከኢትዮጵያ ሕዝብ የተለየ ምንም የምንፈልገው ነገር የለም። ያለ ነገር ካለ በእኛ አይሳበብ፣ አውጡና ስጡ። እኔ በበኩሌ ለኔ ያሰባችሁልኝ ነገር ካለ አሁኑኑ እንድትሰጡ ፈልጋለሁ አለ። እንግዲህ እናትና ልጅ ተጣሉ። ታናሽ ወንድሙ ደግሞ በጣም ትሁትና አይናፋር ነው። እንደገባ ንጉሱን እጅ አነሳለሁ ብሎ ጎንበስ ሲል የለበሰው ኮት ጠበብ ያለ ነበር። ቁልፎቹ ጧ ብለው ተበጠሱ። በዚህን ጊዜ ራስ እምሩን አንድ ነገር በሉ ብዬ በአይኔ ጠቀስኳቸው። እሳቸው መቼም ገንዘብ አለ የለም የሚለው ነገር ውስጥ ለመግባት ሳይሆን ገንዘብ አለ የሚለው ነገር በህዝብ ውስጥ የተሰራጨ ወሬ ነው። ለዚህ መልስ መስጠት አስፈላጊ ይመስለኛል። እንደተባለው ደግሞ እውነት ገንዘብ ካለ ከሀገራችን የበለጠ ነገር የለም። ይህ ደግሞ ለግርማዊነቱ በእኔ አንደበት የሚነገር አይደለም። ያለው ችግር አንድና ሁለት የለውም። ያን ጊዜ ገና የወሎ ረሃብ ፊልም አላሳየንም እና አንድ ነገር ይደረግና ቁርጡ ይነገር አሉ። ቀዳማዊ ኃይለ ሥላሴም ራስ እምሩን በመገርመም
አዩና እኛ ከኢትዮጵያ ሕዝብ ደብቀን ያስቀመጥነው ነገር የለም ብለን አንዴ ነግረናቸዋል። ይሄ የመጨረሻ ቃላችን ነው። ከዚህ ሌላ ምንም የምናደርገው ወይም የምንናገረው ነገር የለም። ማስረጃ ስለምትሉት ይሄ ያያያዛችሁት ሰነድ ከዚህ ጋር ምንም ግንኙነት የለውም። ባንክ የሰጣችሁ ሌላ ማስረጃ ካለ አምጡትና እንየው አሉ። እሺ ታዲያ ይሄ ሰነድ ምንድነው አልኳቸው። እሱን ለእናንተ መንገር አስፈላጊ አይደለም አሉ። ሊነግሩን አይፈልጉም? አዎን አስፈላጊ አይደለም። እንግዲህ የተቻለውን ሁሉ ሞከርን። ኮሎኔል አጥናፉም የበኩሉን ተናገረ። ምንም እንደማይሆን ገባን። ከዚያ በኋላ እምቢ ማለታቸውን ለህዝቡ ይፋ አደረግን። ይሄም በህዝቡ ላይ መጥፎ ስሜት አሳደረ። ወደ ተነሳውበት ልመለስልሽና እሳቸው ከስልጣን ስናወርድ ያወረድናቸው ለመጣልና ለማዋረድ ወይም ለመግደል አይደለም። የወቅቱን ሁኔታዎች፣ የወሎ ረሃብ ያሳደረው ስሜት፣ የህዝቡን ምሬት፣ በአጠቃላይ ለለውጥ የነበረውን ፍላጎት ማስታወስ ያስፈልጋል። ንጉሱን ከስልጣን በማውረዳችን የደረሰብን ተቃውሞ የለም ከስርዓቱ ተጠቃሚዎች በስተቀር። ይሄ ከመሆኑ በፊትም ብዙ የተወያየንበት መሆኑን ቀደም ብዬ ጠቅሼልሻለሁ። ምን አይነት መንግስት፣ ህዝቡስ የሚቀበለው ገንቢ እርምጃ ምንድነው የሚባለውን ነገር ሁሉ አብሰልስለን ተወያይተንበታል። ለሳቸውስ ምን አይነት ቦታ? ይህን ሁሉ እየተወያየን ነው እንጂ የምንወስነው እንዲያው በአንድ ሰው ፍላጎት ብቻ የሚደረግ አልነበረም። ንጉስን መግደል ያህል ግዙፍ ነገር ወይም ሌላ ከባድ የሆነ ውሳኔ ለመወሰን ስልጣን እንደነበረኝ ተደርጎ ሲነገር ይገርመኛል። ይህንን መቼም ከደርግ አባላትና ከውስጥ አዋቂዎች ለመረዳት ይቻላል። እኛ ንጉሱ አጠገብ እንኳን ስንቀርብ በግል አንቀርብም። ምክንያቱም ከንጉሱ ጋር ምን አላቸው? ምን አሉት? ደግሞ ምናልባትም በገንዘብስ ይህን የመሰለ ነገር ሁሉ አለ የሚል ነገርም ስለሚነሳ እርስ በርሳችንም ስለምንፈራራ እኔ ብቻዬን ሳይሆን ከሰው ጋር ነበር የማነጋግራቸው። ራስ ምሩም እንዲገኙ ያደረግነው ህዝቡ እንዲያምንና እውነት እንደሆነ እንዲረዳ በእማኝነት ነው። ሰዎችን ቁጭ አድርገን ስናበቃ ስንናገር በካሜራ እና በድምጽ ተቀርጿል። ውሸታቸውን ነው እንዳይባል እማኝ እያደረግን ነው። ባጭሩ ምንም ነገር ብቻችንን እንደማናደርግ ነው። ገንዘቡን በተመለከተ እምቢ ማለታቸውን ይፋ ስናደርግ ህዝቡ ተቆጣ። ከዚያ የሆነው ሁሉ የሚታወቅ ነው። ከዚያ ከወረዱ በኋላ ጤናቸው እየተበለሻሸ ሄደ። በአንድ ጊዜ ተለወጡ። ምናልባት የደረሰባቸው ነገር ሾክ ያደርጋቸው፣ ብቸኝነት ይሰማቸው፣ መቼም ብዙ ምክንያቶች ሊኖሩ ይችላሉ። በሌላ ጊዜ ስናነጋግራቸው እንዲያው ትንሽ የመሳት ነገር ተመልክተናል። ለምሳሌ የሌሉትን ድሮ የሞቱትን ሰዎች እነ ጄኔራል ደጎልን ሁሉ እያነሱ ይጠይቃሉ። እኚህ ሰው እስቲ ሐኪሞች ይምጡና ይጎብኛቸው አልን። ሐኪሞቻቸው እነ ፕሮፌሰር አስራት እየመጡ ያዩአቸው ነበር። ከዚያ በኋላ የእስር ቤት ጥበቃ ኮሚቴ የሚባል ራሱን የቻለ ኮሚቴ አለ። የንጉሰ ነገስቱን ጥበቃ ኮሚቴ የሚባል ራሱን የቻለ ኮሚቴ አለ። ኃላፊ ያለው ለኛ በየጊዜው ጤናቸውን፣ ሁኔታቸውን በተመለከተ ሪፖርት ያደርጉልናል። ከዚህ በተረፈ እሳቸው የምናነጋግርበት ጊዜና ሰዓት አልነበረንም። ገንዘብ የለኝም ብለዋል። በሌላ በኩል ደግሞ ሊደረግላቸው የሚችለው ነገር ሁሉ ያለ ማሰለስ ይደረጋል። እኔን እዚያ የሚያመላልሰኝ ምክንያት የለም። እኔም ሆንኩ አጥናፉን አላየናቸውም። ደግሞ ማንም ሰው የሚሄድ የለም። አንዱ ተቀባጣሪ ሐኪም ቤት መጥተው ሲያነጋግራቸው ምንትስ ብለው አሉ እያለ የጻፈውን አይቼ በጣም ገርሞኛል። እሳቸው ከዚያ ግቢ ወጥተው አያውቁም። ሐኪሞች ከነሙሉ ዕቃቸው መጥተው ነው የሚያክሟቸው እንጂ ንጉሱ ከቤተ መንግስት ወጥተው አያውቁም እስከ መጨረሻው። ዳዊት ወልደ ጊዮርጊስ ደግሞ እንዳያቸው አድርጎ ጽፏል። ዳዊትን አይነት ሰው ቀርቶ ከደርግ አባሎች እንኳን የሚሄድ ሰው የለም። ጥበቃው ጥብቅ ነው፣ ግንኙነት የለም። የንጉሱ ጥበቃ ኃላፊ ሻለቃ የጎራው ነበር። ከሱ በላይ ኮሎኔል ዳንኤል ነው። በጥበቃ ኃላፊው ስር ሆኖ ግቢው ውስጥ የሚሰራ እንዳለ የሚባል ነገር ተመድቦ ነበር። ይሄ ነርስ እዚያው በቅርብ እንዲሆን የተመደበው ጃንሆይን ለማከም ሳይሆን አንድ የጤና መታወክ ቢያጋጥማቸው ሐኪሞቻቸው እንዲጠራ እንዲሁም አንድ ጊዜ ፕሮግራም ወጥቶለት በሳምንት በተወሰነ ቀን እየሄደ እንዲጎበኛቸው እሳቸው ጤናቸውን በሚመለከት አንድ ነገር እፈልጋለሁ ወይም እንዲህ ያለ ችግር አጋጥሞኛል ቢሉ ሐኪሞቻቸው እስኪደርሱ የሕክምና ባለሙያ የሆነ ሰው አጠገባቸው እንዲሆን ነው። እሱንም ሁልጊዜ ከጠባቂዎቻቸው ጋር በእነርሱ ስር ሆኖ ነው የሚሰራው። ንጉሱ ጋር ማንም አይቀርብም። እንደነርሱ ለሥራ የተመደበ ሰው እንኳን ቢሆን ብቻውን ሊጠጋቸው አይችልም። በመጨረሻ ላይ በተለይ የጤና ችግር ካጋጠማቸው ወዲህ በደርግ ስብሰባ ላይ ስለ ጤንነታቸው ሪፖርት ተደርጎልናል። የጥበቃ ክፍሎቹ የሚያቀርቡት አልፎ አልፎ ራሱ ኮሎኔል ዳንኤል ወይም ደግሞ የደርጉ እስር ቤት ኮሚቴ ሊቀመንበር ያቀርባል። አንዳንድ ጊዜ በእግራቸው ግቢ ውስጥ ሲንሸራሸሩ ከጠባቂ ወታደሮች ጋር የሚያደርጉት የንግግር ልውውጥ በቀልድ መልክ ሲነገር እንሰማለን። በአንድ አጋጣሚ አንዱን ወታደር
እስቲ ጠመንጃህን ልየው ይሉታል። ወታደሩ በአክብሮት ይሰጣቸዋል። ሳቂሉና ጠባቂያችን ሆነ እንዴት መሳሪያን ትሰጠናለህ ብለው አለፉ። ልዕልት ተናኘ ጃንሆይ ሊሞቱ አካባቢ አጠገባቸው መሆናቸውን እጠራጠራለሁ። ምክንያቱም ንጉሳውያን ቤተሰቡን በክብር ይዘናቸው በቀድሞ የልዑል መኮንን ቤት አስቀምጠናቸው በራሳቸው ጥፋት ወደ ወህኒ ከወረዱ ወዲህ ጃንሆይ ዘንድ ይሄዱ አይመስሉኝም። ክቡራን ተከታታዮቼ እንግዲህ የኮሎኔል መንግስቱ ቃለ መጠይቅ በዚህ አላበቃም። ቀጣይ ክፍል ስለ ስልሳዎቹ ግድያ፣ ስለ አጥናፉ አባተና ተፈሪ በንቲ እንዲሁም ስለ ሌሎች ልዩ ልዩ ጉዳዮች የማቀርብላችሁ ይሆናል። በክፍል 2 ይጠብቁኝ።